መጀመሪያ አታስወርደኛ። ሚዩት አርግልኝ አንዴ ሚዩት አርግልኝ። ብፁዕ ስማኝ፣ እኔ ሳይለኝ አላስወጣውም ሳይለኝም አላልኩም። ሰውን ዲስሪስፔክትም አላደርግም። ኦርቶዶክስ ነኝ እኔ ሲጀመር ከኦርቶዶክስ ጴንጤ በሆነም እኔ መብቴ ነው። አመሰግናለሁ። የፈለኩትን ሞት ግን አላልኩም። እሱ ሲለኝ ነው ያስወጣሁት። ዲስሪስፔክት ያደረገው አይደለም። ሀሳብ እንዳይንዛዛ ሀሳብ ክስ እኮ አቅርበህብኝ እሺ አልኩህ እኮ ያለ ድሉም የምመካበት መምህር ነው፣ ስውሩም የምመካበት መምህር ነው። ሁለት ሰው ይቆይ ካልክ እኔ ልወርድላችሁ እችላለሁ። አንዴ ላስፈቅዳቸው፣ እኔ ልውረድላችሁ። ሶስትም ችግር የለም። እኔ ሌላ አንድ ሰው ጨምሮ ችግር ከሌለው ችግር የለም። ሶስት የሚባል ነገር ሁለት ነው። ምን አገባህ? እሺ ለምን አለ ሁለት ኤርሚያስ እናንተ 6000 መጽሐፍ ነው ያላችሁ። እኛ እንደ ደብረ ብርሃን በግ መነዳ እንደዚህ ነው። ሁለት ዋን ብራዘር 10 ደቂቃ ተቀበለ። 10 ደቂቃ አንድ ሰው ቆይ አንዴ ኤርሚያስ ሚዩት አድርግልኝ፣ ሚዩት አድርግልኝ። የነ ብፁዕ ሰዓት ነው የነ ስውሩ ሰዓት ነው። እናንተ ሚዩት አድርጋችሁ አዳምጧቸው። ብፁዕ 3 ሰው አይቻልም። ሁለት ተብሎ ከመጀመሪያው ጀምረ ነበርክ። አንድ ትወጣላችሁ። ወይ እኮ እንደዚህ እናድርግ። ይኸው እኔ ችግር የለውም። ሁለቱ ይናገሩ፣ እኔ ሚዩት አደርጋለሁ። ማይክ አላነሳም። አያስፈልግም። ከዛ እኔ እወርዳለሁ። አያስፈልግም። ምን ሙቀት ልሰጥ ነው እዚህ የተቀመጥከው? ውረድ። አዎ ሙቀት ልሰጥ። ውረድ። አይቻልም። ኦኬ አንድ ሰው ማንን ላስወጣሽ? ራሳቸውን አስመርጥ። ራሳቸው ተመራርጠው ይወረዱ። እኔ መረጃ ስላለኝ አታስወጣኝም። ብዙንም አታስወጣው። በቃ ስለዚህ ኢሲኤስ ነው ላስወርዳቸው ነው። ይቅርታ መጀመሪያ ስማቸዋ በቃ ይውረዷ። ለምንድን ነው እንትን የሚሉ? መጀመሪያ የጀመራችሁት እናንተ ናችሁ። መረጃ በመረጃ ነው። ቪዲዮ ከፍታለሁ ካስፈለጋችሁ። አይዟችሁ። ተጋፈጥ ብራዘር። ቲሸርት ስላለበስኩ ደቂቃ ስጣቸው። እሱ ይሰጠናል። አንተ ሲጀምሩ ደቂቃ ሰጣለሁ። ኤርሚ ሚዩት አድርገው ሲጀምሩ እኔ ደቂቃ ሰጣቸዋለሁ። ያስፈቀድክልን እኮ። እሺ ደቂቃውን ጀምረው። መምህር ጀምር። ቆይ መምህር 1 ደቂቃ ስጠኝ፣ ከዛ ትቀጥላለህ። ማይክን 10 ደቂቃውን ስጠን። በነገራችን ላይ በሽለላ እና በፉከራ የሚሰበክ የክርስቶስ ወንጌል የለም። 10 ደቂቃ ሚውስት አስደርገ ቁጭ አርጌ ሸልልሃለሁ ምናምን ቁጭ አርጌ አፈናስ ያስወራሃለሁ። ሚውት ያደረገኝ አንተ ሳትሆን ተራህ ነው። እሺ አንተ ሚውት አላረከኝም፣ ወረፋ ነው ሚውት ያደረገኝ። ስለዚህ ዝም ብዬ ማዳመጥ የፈለከውን እንድታወራ እንጂ እንደ ደብረ ብርሃን በግ እንድታንቆራጥጠኝ አይደለም። ስለዚህ አውርተሃል፣ ሰምተናል። መምህር ይቀጥሉ፣ ከዛ እመለሳለሁ። ያሰማልን። እኛ ዓላማችን እነሱ ኦልሞስት 55,000 ድን ናቸው። እኛ አንድ ነን። ኦርቶዶክስ ተዋህዶ ትናንትም ዛሬም ልክ እዚህ ጋር ይታያል። በመጀመሪያ ቃል ነበር ይላል። አንዴ እንትና ይቅርታ ለእውነት ኑር እጅ ላይ ያለውን መጽሐፍ አውጣው እና በነገራችን ላይ ፕሮቴስታንት 6,000 አይነት መጽሐፍ አላችሁ ብላችሁ ትገረማላችሁ። የትኛው ለውጠው 80 እንትን 66ቱን ወይስ 80 ያዱን የ2000 እትሙ እንደፈለክ አውጣው፣ ችግር የለብኝ። እሺ እጄ ላይ ነው ያለ። ጉድ ነው ማሳይ ጉድ። የራሷ አሮባት የሰው ታማስላለች አለ። ይሄን ሳያርም ነው እንግዲህ የኛን ስህተት አለበት ብሎ የመጣው። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ። አንብበው አንዴ። ቃልም ብሎ ለእግዚአብሔር ይላል። ልብ በል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ለፊደላትን ይቀይራሉ፣ ቋንቋን ጽንሰ ሐሳብ ቃላትን ይቀይራሉ፣ ጽንሰ ሐሳብን ይቀይራሉ። በጣም የናንተ ላንብበው ወይስ የነሱ ላንብበው? ስውሩ 16 ኢቭን በራሱ አረ ወደኛ ምን አስመጣ? ይሄኛው የ2000 እትሙ ነው። መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም የመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉም በእርሱ ሆነ፣ ከሆነው ሁሉ ያለ እርሱ ምንም የሆነ የለም። ሕይወት በእርሱ ነበረ። ሕይወት እየገደልክበት ነው። ንባቡን ቆይ ገደል። እሱን አንብብልኝ አለኝ። ሰዓት እየገደልክበት ነው። እጨምርልሃለሁ ደቂቃ። እኔ ያነበብኩበትን ደቂቃ እጨምራለሁ። እሺ ያለ ብዙ ታች አላችሁ። ኤርሚያሶችም ኤርሚያሶች ራሳችሁም ሚዩት አድርግልን። ኤርሚ እንዴ ሚዩት አድርግ ኤርሚያስ እና ተከታዮቹ አለ። ደህና ልናንቆራጠጠ እኮ ነው ሚዩት አድርግ። ይሄ መጽሐፍ የኛ እንዳይመስላችሁ ያለ የራስ መጽሐፍ ነው። 6,000 ስህተት ይዘህ አንዲት
ነጥብ ተገኘች ብለህ ያውም ገና ባላረጋገጥከው ነገር ላይ ስፒሮስን ለምን እንደማታስገባው በኋላ ገብቶ ያወራል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ጋር ነበር ነው የሚለው። የማን? የፕሮቴስታንቱ። ልብ በል። ያኛው ምንድን ነው የሚለው? እስኪ አንተ አንዴ ይችን ብቻ አንብባት። በመጀመሪያ ቃል ነበር የሚለውን አንብበው እየው። ወይም ደግሞ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። እዚህ ጋር ምን ይላል መሰለህ? በመጀመሪያ ቃል ነበረ ብሎ ቃልም ብሎ ለእግዚአብሔር ጋር ነበረ። አየው፣ ቃልም ከእግዚአብሔር ጋር ነው የሚሄኛው። የማን? የፕሮቴስታንቱ መጽሐፍ። ያስ ትቀጥላለህ። ቃልም እግዚአብሔር ነበረ። ቀጥለው እስኪ። እርሱ በመጀመሪያ ለእግዚአብሔር ነበር ይላል፣ ከእግዚአብሔር ጋር ነበር ይላል። ከግሪክኛውም ከምንኛውም የሌለ። በነገራችን ላይ የማዞሪትና ሴፕቱያጅንት የትኛው እንደሚቀድም ጠንቅቆ ያውቀዋል። ማዞሪትን ፕሮቴስታንቶች ኢየሱስ ክርስቶስን ለምን አምላክ ነው እንደማይሉ ታውቃላችሁ? እስራኤላውያን ጁሾች ኢየሱስ ክርስቶስን አምላክ አይደለም ብለው ስለሚያምኑ ስለሚቀበሉ ያን ትርጉም ይዛል። ለዛም ነው አምላክነቱን የካዱት። አይታችሁ ከሆነ ወላዲት አምላክ ነች ወይ ድንግል ማርያም ብላችሁ ትጠይቋቸው አይደለም ይላሉ። 55,000 የተለያየ ፕሮቴስታንት አለ። ኦርቶዶክስን ለማጥቃት ግን ይመጣል። በዚህ መጽሐፍ ግን ሲስማማ ታየዋለህ። አንድም የፕሮቴስታንት እምነት ተከታይ ይህንን መጽሐፍ ስትጠይቀው ቀጥታ አይመልስልህም። በመጀመሪያ ቃል ነበረ፣ ቃልም ለእግዚአብሔር ጋር ነበረ፣ ቃልም ለእግዚአብሔር ነበረ፣ እርሱ በመጀመሪያ እግዚአብሔር ነበር ያለ። ቀጥል ደግሞ ሁሉን ልብ በሉ፣ ልዩነቱ ሪከርድ እያደረጋችሁ ሁሉ ነገር በእርሱ ተፈጥሯል። ቀጥለው ወንድሜ፣ ሁሉ ከሚለው ጀምረ። ሁሉም በእርሱ ሆነ። እዚህ ጋር ምን ለመስለው ከሆነው ሁሉ እዚህ ጋር ለምጣል። ሁሉ ነገር በእርሱ ተፈጥሯል ነው ያሉት። አንተ ግን ምንድን ነው ያልከው? ሁሉ በእርሱ ሆነ። እዚህ ጋር ደግሞ ይኸውልህ ሁሉ ነገር በእርሱ ተፈጥሯል ነው የሚሉት። እዛ ጋር የሚለው ሁሉ በእርሱ ነው። ቀጥል ደግሞ አንብብ፣ ልዩነቱን ተመልከቱ። ከሆነውም ሁሉ እሺ፣ ያለ እርሱ ምንም የሆነ የለም። እዚህ ጋር ደግሞ ምን አለ መሰለህ? ከተፈጠረውም ሁሉ አለ። ልብ በል፣ ከተፈጠረውም ሁሉ ያለ እርሱ የተፈጠረ ምንም የለም ይላል። እሺ ቀጥለው። እሺ ሕይወት በእርሱ ነበረ። እሺ እዚህ ጋር ደግሞ ምን አለ መሰለህ? ሕይወት በእርሱ ነበረች አለ። ይኸውልህ እዚህ ጋር ልብ በል፣ ሕይወትም በእርሱ ነበረች። የማን? የፕሮቴስታንቱ መጽሐፍ። እሺ ቀጥል። ኦኬ፣ ሕይወትም በእርሱ ነበረ፣ ሕይወትም የሰው ብርሃን ነበረ። ገና 5 ደቂቃ አላቸው። 5 ደቂቃ አላቸው። ሌላ ልታመልጥ ነው። ደቂቃ አላለቀም። መምህር ይበቃቸዋል። ከዚህ በላይ ብናሳቅቃቸው ጥቅም የለውም። ለመሰለውት ሚዩት አድርገው እኛን የደብረ ብርሃን በክል ለማለት ነው። ከዛ ያለፈ ነገር አይመጣም። ግብረ መልስ ላይ ቢኒ ወደ ሮሜው ተመለስ። መምህር ሮሜውን ይክፈቱልኝ። የአዲሱ መደበኛ ቢኒ ላሳየ የፈለግኩት ምንድን ነው? ግድፈት እንቁጠር ከተባለ ግድፈት አድርገ ነው ማለት ነው። ግድፈት እንቁጠር ከተባለ ብዙ እንቆጥራለን። እነሱ የሚመጡና ብዙ ይቆጥራሉ። አይተሃል አይደል? አሁን የአዲሱ መደበኛ ትርጉም ላይ እንደ መቀየር ካመጣኸው ይሄን በዚህ ቀይረሃል ስለው አንተም እኮ ቀይረሃል ብሎ እሱም መጣ። ለምን? ኤርሚያስ የሚችለው በግን ከፊት ሆኖ ልኮ ከኋላ በለበጥ መግረፍ ስለሆነ፣ ስለዚህ እኔ ከፊት ሆኜ እንደ ደብረ ብርሃን በግ ስለ ክፍተቱን ሳሳየው ናናናና እኔ ከኋላ ሆኜ ደግሞ ልግረፍ እያለ ሊመራ ይፈልጋል። ያው ቢኒ እንድትረዳ የምፈልገው ቃላት መግባቢያዎች ናቸው። ስለዚህ ቃላት የተቀመጡት ቃለ እግዚአብሔር ላይ ከቃለ እግዚአብሔር ጋር እንድንግባባ እንጂ እንድንወዳባበድበት አይደለም። ስለዚህ ቃላት ቀየሩ ከተባለ ቃላት የቀየሯቸው በጣም ብዙ አሉ። አሳየውክ ሳሳየስ እናንተም እኮ ሌላ የቀየራችሁታል ብሎ መጣ አሁንም። ስለዚህ ምንድነው እዚህ ጋር ያለው ነገር ማለት ነው? ሸፍጥ አለ። እኛ ግን አንድም ቀን አዲሱ መደበኛ እያለን እየገለጥን ይሄ ፊደል ይሄ ቃል በዚህ ብለን አናቅም። ለምን? በሰነፍ ውሎ አንውልም። እንደ ሰነፍ እረኛም አያደርገንም። ጎበዝ እረኛ ከከብቶቹ ፊት ነው የሚቆመው። ከከብቶቹ ኋላ ሆኖ በደብረ ብርሃን ለበጥ ለመጋረፍ የሚጓጓ አይደለም። ስለዚህ አንድ ነገር ላስታውስብኝ፣ ቃላት መግባቢያነቱ። ለምሳሌ አንድ ሰው ዘማሪም ነው፣ ስማኝ፣ አንድ ሰው ዘማሪም ነው ሰባኪም ነው። ለምሳሌ መምህር ዘበነ ተብሎ ጥያቄ ቢጠየቅ ይሄ የሚዘምረው ሊባል ይችላል፣ ይሄ የሚሰብከው ሊባል ይችላል። የሚዘምረው ብለህ ብትናገርም ይገልጸዋል፣ የሚሰብከው ብለህ ብትናገርም ይገልጸዋል። ክርስቶስ ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ይገልጸዋል፣ አማልዷል።
ስላማለደ ይገልጸዋል። ስለኛ ይፈርዳል ብለህ ብትናገረውም ይገልጻል፣ ፈራጅ ነው። ስለዚህ ስለ ክርስቶስ ሲነገር የሚኮንን ማን ነው ተብሎ ጥያቄ ቢጠየቅ የሚማልደው ተብሎ ብትናገር ስለኛ ነው የማልደው፣ ስለኛ ማልዷልና የሚማልደው ብለህ ብትናገር እጸጽ የለውም፣ ችግር የለብንም። የሚፈርደው እሱ ነው ተብሎ ቢቀመጥም ችግር የለብንም። ቤተ ክርስቲያን የ80 አሐዱ መጽሐፍ ጥንቅቅ አድርጋ የምትቀበለው ማን ስለሆነ? ፈራጁ ክርስቶስ ስለሆነ የሚፈርደው እሱ ነው። አላማለደም ብላ ግን አልሰበከችም። አላማለደም አላለችም። ያውም ከብርቱ ጩኸትና እንባ ጋር ጸሎትና ምልጃ እንዳቀረበ ነው የምትናገረው። ኢየሱስ ክርስቶስ አማላጅ ብለው ይዘፍናሉ። ኢየሱስ ክርስቶስ አማላጅ የሚል ቃል በቃል አልተጻፈም። ልክ ነኝ? አንድ እሱ ነው አማላጅ ብቻ ሳይሆን ኢየሱስ እያማለደ ነው ተብሎ አንድም የመጽሐፍ ቅዱስ ክፍል ላይ አልተጻፈም። ሰማይ ላይ ሆኖ እያማለደ ነው ብሎ የሚናገረው ይህ አዲሱ መደበኛ ትርጉምና ሌላ ደግሞ አለ ደግሞ የማጥኛ መጽሐፍ የሚባል ይችላል ያለ ድንግል የኢሳያስ የመጀመሪያ ልብ በሉ፣ ድንግል የኢሳያስ የመጀመሪያ ሚስቱ ያሻር ድንግል የኢሳያስ የመጀመሪያ ሚስቱ ያሻርን ያስብን ከወለደች በኋላ የሞተች ይመስላል። ማንን ሲተረጉሙ? ኢሳያስ 7:14 ድንግልን ለድንግል ማርያም ካላቸው ጥላቻ የተነሳ የያሻር ሚስት ብለው አስቀምጠውታል። የት ትርጓሜያቸው ላይ አሁን ወደ የሚያደርጉትን አያውቁምና ይቅር ብለናቸዋል። መምህር እነ ኤርሚያስ የሚያደርጉትን ስለማያውቁ የሚያምኑት በለበት በደብረ ብርሃን ለበት ስለሆነ ይቅር ብለናቸዋል። ከይቅርታ በላይ ምንም የለም። ስለዚህ ኤርሚ ደግመህ እንድትረዳ እየተናገርን ያለ ነው። እንማዘዝ ቀን ፊደል ቆጣ ቀየሩ እየተባለ እንማዘዝ ከተባለ በጣም ብዙ የምንማዘዘው ነገር አለ። ግን እነሱ ስህተታቸው ራሱ የሚደበቀው እኛ የተሳሳትን መስሎ ካሳዩ ነው። እኛ የተሳሳትን መስሎ በማሳየት ስህተታቸውን ለመደበቅ ይሞክራሉ። ለምሳሌ የእኛን ትክክል ላይ ተደግፈው በእኛ በነገረ ስላሴ ትምህርት እኮ ተደግፈው ይቆመዋል። በትክክልነታችንም ተደግፈው በስህተት ነው ብለው በሚያስቡትም ተደግፎ መኖር አይቻልም። ራሳቸውን ችለው እንዲቆሙ መከራቸው። የተቀየረ የመጽሐፍ ቅዱስ ክፍል የለም። መልእክቱ አልተቀየረም። የሚኮንነው ማን ነው ተብሏል? እሱ ኢየሱስ ክርስቶስ ነው ብሏል። 34 ሞቷል፣ እሱ ተነስቷል፣ እሱ በአብ ቀኝ ተቀምጧል፣ እሱ ስለኛ አማልዷል፣ እሱ ደግሞ ስለኛ የሚማልደው ተብሎ ተነግሮለታል። አማልዷልና ኤርሚ እኮ ስለሚዋሽ እኮ ነው ባገኘነው ቁጥር እኛ ላይ የሚዋሸው እያለ የምናወራው። ሲዋሽ እኮ አግኝተነው ነው። ክርስቶስም ሲያማልድ በተግባር በኩራት የታየ ስለሆነ ስለኛ የሚማልደው ተብሏል። እሱ ደግሞ ፈራጅ ነውና ደግሞም ይፈርዳል ተብሎ ተቀምጦለታል። ግርጌውም ትክክል ነው፣ ራስጌውም ትክክል ነው። ኦኬ ሰዓት ቅዱሴ እንትን ብፁ ሰዓት ጨርሳችኋልኝ። ቴንኪዩ። እሺ የኔ ኤርሚያስ ሰዓት ነው። ደግሞ ወንድምነት ውሰድ አንተ። ኖ ወንድምነት ውሰድ። እኔ በጣም አጭር ደቂቃ አስሩንም ደቂቃ ተጠቀም። ወንድምነት አይደለም እኔ ጊዜ የሚለኝ ኤርሚዬ ኦልሞስት 3 ተሪ የሆነ እኮ ሳልተኛ 2 ሰዓት ግን 10ሩን ደቂቃ እንደምንም እንግዲህ ጸበሉን እርሳቸውን ደቂቃ ልጀምር ነው። ቀጥሉ እናንተ። እሺ ስውሩ የዮሐንስ ወንጌል ምዕራፍ 1 አውጣልኝ። ቅድም ያወጣው ከፍ አድርገውና አውጣ እንጂ አንተ መረጃ እኔ እንዴት አውጣልሃለሁ? እሺ ኤርሚ አንተ በአዲሱ ትርጉም አውጣልኝ፣ ችግር የለውም። እሱን ከፍ አድርገው። በአዲሱ ትርጉም የለኝም እኔ። ኖ ኤርሚ እኔ ተናገሩና ኦኬ እኔ ጋር አለ ዮሐንስ ይኸውልህ እንዴት እንደሚዋሽ ውሸት ቁጥር 1 ያዙ። የፈለክ አታውራ፣ መረጃ ሳይ መረጃ ሳይ መምህር አስር ደቂቃ የነሱ ነው። ምንም አንናገር። እንደገና ጀምር። ስውሩ ጋር ይሄን ጽሁፉን አንሳው፣ ይሄንን ርዕሱን አጥፋው። በአዲሱ መደበኛ ትርጉም ይኸው ከአሁን በኋላ እነሱ ከገቡ እንደገና ነው የሚጀምረው። ሰዓት 1 ደቂቃ እንኳን ቢቀረኝ እንደገና ነው የሚጀምረው። እሺ አይገው ብለን የሰማነው አፋችንን ዘግተን ባይዘው እዚህ ጋር ሲያነብ በመልስ አሁን ሳነብልህ ለያነ ነው ያነበበው። ከን ለያለ ነው ያነበበው። ሪከርድ 347 ነው ያለው። እንደገና ጀምርልኝ 5 ደቂቃ እንደገና 5 ደቂቃ እንደገና ከና ለን እንኳን ያላየ አንባቢ ለያለ ነው ያነበበው። ሲያነብ ሪከርድ አድርገው ሚዩት አድርግ። የኛ ደቂቃ ነው። ሚዩት አድርግ። ሚዩት አድርግ። ወይ አስወርደው። ከና ለን እንኳን ያለኝ ሰው የነበረው ሚዩት አድርግ። አንዴ ስውሩ
ስውሩ አንዴ ማለት ነው። ከዚህ በኋላ ሚዩት ካነሳ እውነት ለመናገር ነው ያዳላም አላዳላም ሳይሆን ከታች ነው ማስወረድ። ለምን አንተ ስትናገር አንድ ሰው እንዳያወራ ብዬ ኤርሚያስንም ዜድንም አስቆሚያቸዋለሁ። ቢያወሩ ኑሮ ደቂቃ ጨምር ነበረ። ስለኔ አያውራ ለምን አለው? ስለኔ ማለት እኮ በነገራችን ላይ የማያውቅ ትርጉሙን ያውቀው አውሲቲቭ አይደለም የሚያስፈልገው። ሚዩት አድርጋ ራሱን ጨዋ እያለ እየነገረ ሚዩት አድርጌ ያለው ካነሳው በቃ እንስማማ ማለት ነው። ኤርሚዬ ሚዩት የማድረግ ግዴታ ያለብን እኮ 10 ደቂቃው ስትጀምር ነው። ጀመረ በቃ ይሄው ጀምሬያለሁ። ኦልሬዲ ጀምሬያለሁ። ከእንደገና ጀምርለት። በቃ ይሄው ጀምሬያለሁ። ከእንደገና ጀምርለት። 10 ሰከንድ ሄዷል። 10 ሰከንድ ሄዷል። ኧረ ምኑ ናችሁ ነው ኤርሚያስ? ምን 10 ሰከንድ ይላሉ እነሱ ከገቡ በቃ እሺ፣ አሁን ሚዩት አድርገዋል። በቃ አሁን እዚህ በኋላ ግን እንትን እንዳትሉ ጀምሬያለሁ። እሺ፣ ከቁጥር 1 ጀምር ወንድምነህ። ከቁጥር 1 ተመልከተ። ኤርሚ ምን እያለ ሲያነብ ነበረ? ለእግዚአብሔር እያለ ሲያነብ ነበረ። ውሸት 1 ቀጥል ኤርሚ። እሺ፣ በመጀመሪያው ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ፣ እርሱም በመጀመሪያ ከእግዚአብሔር ጋር ነበረ ይላል። ነበረ። አየኸው? ውሸት ቁጥር 1 እስከ ቅድሙ ድረስ ለአንተ 3 4 ይኸውልህ፣ ውሸታም መሆኑን የምታውቀው በምን እንደሆነ ልንገርህ። ደጋግሞ ሲያነብ አውቄው ጸጥ አልኩ። እንደውም አንተ ልትገባ ስትል ተው አልኩ። ኤርሚ ታስታውስ እንደሆነ ውሸት ቁጥር 1 ያስ ምንድነው ያገኘነው? ወይ ዘንድና ግን ጋር እኮ ልክ እኮ ነው እሱ የተናገረው። ኖ ለእግዚአብሔር የሚለውን ይኸውልህ፣ በመጀመሪያ ቃል ነበረ፣ በእግዚአብሔርም ዘንድ ነበረ አይደለ? ቃልም እግዚአብሔር ነበረ ካለ በኋላ ደቂቃችንን የኛን እየበላህብን ነው አንተ እየገባ ማለት ነው። እሺ አይ ምናልባት እሱ የተናገረው መጽሐፉ ሰምተህ በኋላ ላይ ታስተካክለዋለህ። እሱ ስህተት ነው። እሱ ይኸውልህ ልጁ ራሱ የተናገረው ከመነሻ እስከ መጨረሻ ስህተት ነው። አንደኛ ይኸውልህ በመጀመሪያ ቃል ነበረ፣ ቃልም ለእግዚአብሔር ነበረ ብለው ተረጎሙ። ለእግዚአብሔር ብሎ ትርጉም አበላሹ ብሎ ነበር የከሰሰው። አይልም። ፖዝ አድርግልን ቪዲዮ ላሰማ ለእግዚአብሔር ብሎ እንዳነበበው ችግር የለም። አሁን እንትን በሉ ጨርሱ፣ ችግር የለም። ሪከርድ የሚያደርገውም ሰው ስላለ እየሰሙት ነው። ችግር የለም። እኔ ያለኝ ሪከርድ ያደረኩት ላሰማው ለብሎ እንዳነበበው አሰማ። ደቂቃ ፖዝ አይደረግም። አውሩ። ቪዲዮና የምናሳየው ቪዲዮውን ለማሳየት ፖዝ አድርግልን። አይደረግም። እንደዚህ አይደለም። ሰውሩ። ቀጥሉ። ሁለተኛ ያነሱት ነገር ምን እንደሆነ ነገር እነሱ የፊደል ለውጥ አይደለም ያደረጉት፣ የሀሳብ ለውጥ ነው ያደረጉት። ሮሜ 8:34 አውጣልኝ የእነሱን መጽሐፍ ኤርሚ፣ የእነሱን የትርጉም መጽሐፍ። እኔ ደግሞ እዚህ ደግሞ በግሪክ ኮይኔ ደግሞ ነው እዚህ ያወጣዋል። ግሪክ ኮይኔ አሁን እነሱ ምን ብለው ነው ኤርሚያ ያስቀመጡት? ሮሜ 8:34 የሚፈርድስ ማን ነው? የሚፈርድስ ማን ነው? ይሄ የግሪክ ኮይኔ ይኸውልህ፣ የግሪክ ኮይኔ መጽሐፍ ነው ማለት ምን ብሎ ነው የሚተረጎም? ሮሜ 8:34 ነው ያለው። ተመልከቱ። who shall separate us የሚለውን ግሪኩን አሳያለሁ። በግሪኩ የግሪኩና ይኸውልህ ግሪክ እንግሊዝኛ ትርጉሙን አነባበውን ሙሉን ነው የሚሰጠው ማለት ነው። አሁን እነሱ ምን ብሎ ነው እችን የተረጎሟት? ይኸውልህ እችን የሚፈርደውን ብሎ ያደረጓት ተመልከት። into kano ይላል። የግሪኩ ምን ማለት ነው? he intercedes። ኢንተርሲድ ማለት ምን ማለት ነው? መማለድ ማለት ነው። ይማልድልናል። ይሄ ቃል ይፈርዳል ሆኖ አያውቅም። መማለድና መፍረድ በታሪክ ውስጥ አይታወቅም። ኤርሚ በታሪክ ውስጥ አንድ ሆኖ አይታወቅም። መማለድ ሌላ ነው፣ መፍረድ ሌላ ነው። ጳውሎስ የማያውቀው የግሪክ ኮይኔ መጽሐፍ ቅዱስ የማያውቀው ቶታል ሜስ ነው ያደረጉት እዚህ ላይ ማለት ነው። አንድ ነገር ብቻ ልጨምርልህ። የትኛውን መሰለ? ቅድም እነሱ ሲዋሹበት የነበረውን ነገር ላሳየህ። ቅድም ያ ስፒሮስ የሚባል ሰው ገብቶ አንድ ነገር ውሸት ሲዋሽ ነበረ። ላሳየህ፣ እሱ ምን እንዳደረገ ላሳየህ። ይሄ ሜኮን ሜምሬ ማለት ይሄ የነሱ የግሪክ
ማነው የህብሪው መጽሐፍ ቅዱሳቸው ነው እነሱ ምን እንደሚል ላሳይ። ቁጥር 10 ላይ ቅድም እነሱ ያወጡት የኢሳያስን ማለት ነው የውሸታቸውን ጥግ ላሳይ ስለፈለኩ ማለት እቺን ትመለከታታለህ ምን እንደምትል። የት ይላል ይኸውልህ yet it pleased the Lord to crush him by disease to see if his soul would offer its in resurrection ይልና that he might see his seed ዘሩን ያያል። አንተ ቀደም ስታነብ ነው prolong his days and that the purpose of the Lord might prosper by his hand ይልና እቺን ተመልከት 12 therefore will I divide him a portion among the great አየ ኤርሚያ እንትኑን ታውጣልኛለህ ኢሳይያስ 53ን በአማርኛው ኤግዛክትሊ ያ የሚለው ነው የሚለው ማለት ነው። ተመልከተው ምን እንደሚል ኢሳይያስ 53 therefore he will divide him a portion among the great ስለዚህም ማለት ነው ስለዚህም ብዙዎችን ይወርሳል 12 ብዙዎችን ይወርሳል ስለዚህ እርሱ ብዙዎችን ይወርሳል ከኃያላን ጋር ምርኮን ይከፋፈላል። ኦኬ and he shall divide them the spoil with the mighty ከኃያላን ጋር ምርኮን ይካፈላል አይደለም የሚለው ስጋ ኤርሚ ልክ ነው because he bared his soul into days ምን ማለት ነው ነፍሱን አሳልፎ ለሞት ሰጥቷልና ምንድነው የሚለው እሱ ላይ ኤርሚ ልክ ነው ነፍሱን ለሞት አሳልፎ ሰጥቷልና Okay, and was numbered with the transgressors. ከክፉዎች ጋራ ተቆጥሯል። Yes. Yet ይላል yet he bore the sin of many የብዙዎችን ኃጢአት ተሸከመ ወይም ደግሞ ያዝ አይደለም የሚለው አንብቦ ልክ ነው የብዙዎችንም ኃጢአት እርሱ የብዙዎችን ኃጢአት ተሸከመ። አሁን ይህችን ቃል ተመልከተ እዚህ ጋር and made intercession for the transgressors ለበደለኞችም ማለደ intercession intercede እሱ ላይ ምን ይላል ኤርሚዬ በአማርኛ ስለ አመፀኞች ማለደ ይላል። ይሄው ኦርቶዶክስ ራሱ ተመልከተ የዕብራዊ ጽሑፍ ተመልከተው የዕብራዊ ጽሑፍ ይሄ ማለት መማር ማምሬ ማለት የራሳቸው የግሪካዊ የዕብራውያን እንትን ነው ዌብሳይት ነው ማንም ገብቶ እንደውም ላሳየ ስለ ዌብሳይቱ ውሸት እንደሆነ እንዳይሉ ደግሞ ይኸውልህ yes ይልና ለጠየቁት ጥያቄ ይኸውልህ yes the website Macon Memir is highly reliable and legitimate source for the Hebrew Masoretic text ይላል። እነሱ ቀደም ሲያነሱ የነበረው Masoretic texትን አንድ ሰው መፍታት ከፈለገ የሚመጣበት ዌብሳይት Macon Memir ነው። አየው It's run by Memir Institute, a research group in Jerusalem. The institute aims to make classical Jewish texts as accurate as possible. ክላሲካል የሆነውን የጥንቱን የሆነውን የዕብራውያንን ጅዊሽ የሆነውን ጽሑፍ በትክክል ለማስቀመጥ ለመተርጎም የተዘጋጀ የሚያዘጋጅ ኢንስቲትዩት ነው። የት ያለ? ኢየሩሳሌም ያለ። አሁን በዚህ ሰዓት ኢየሩሳሌም ያለ። ይሄ ምን ብሎ ነው የተረጎመው? ኤግዛክትሊ ማዞሪክ ቴክስቱ የኢትዮጵያ መጽሐፍ ቅዱስ ያሳተመው ይሄንን ቅድም የጠየኳቸው ለዚህ ነበር። ኤርሚ ምን ብዬ ነበር የጠየኳቸው? የኢትዮጵያ መጽሐፍ ቅዱስ ማህበር እናንተ የ1947 ልክ ካልሆነ አልኳቸው፣ የ1980 ልክ ካልሆነ በምን ነበር የምትጠቀመው ብዬ ስለው በኢትዮጵያ መጽሐፍ ቅዱስ ማህበር ባዘጋጀው ነው ብሎኛል። ኤርሚ የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀውን አውጣው። ይሄው አንብቦ ይሄኛውን አውጣ፣ ይሄኛውን አንብቦ 53 የኢሳይያስ ቁጥር ምን ይላል? ከቁጥር 10 እስከ 12 አንብቦ ምን ይላል? ይሄው እግዚአብሔር በደዌ ያደቀው ዘንድ ፈቀደ፣ ነፍሱንም ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል፣ የእግዚአብሔር ፍቃድ በእጁ ይከናወናል። ከነፍሱም ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙዎችን ኃጢአት ተሸከመ፣
ስለ አመፀኞችም ማለደ ይላል። ተመልከት። የእነሱ ደግሞ ይሄ ግፍ የማያውቀው መጽሐፋቸው ምን ይላል? ግፈኛው መጽሐፍ ምን ይላል? ተመልከተው። እግዚአብሔር ከግርፋቱ ያነጻው ዘንድ ፈቀደ። እግዚአብሔር እኮ ነው ከግርፋቱ የሚያነጻው። ከዛ ምን ይላል? ይሄ ግን ደሞስት ኤርሚዬ ደሞስት ኮረፕትብል የሆነ በእውነት እጅግ አሳፋሪ ትርጉም ደግሞ ይሄ ነው። ምን እንደሚል ተመልከት። ስለ ኃጢአት መስዋዕትህን ብታቀርቡ ሰውነታችሁ ረዥም ዕድሜ ያለው ዘር ታያለች ይላል። እሱ ጋር ያለው ምንድን ነው የሚለው ኤርሚዬ? እዚህ ጋር ስለ ኃጢአት መስዋዕት ብታቀርቡ ነው የሚለው። ምን ይላል እሱ? እዚህ ጋር ነፍሱ ስለ ኃጢአት ትክክለኛው ማለት ነው። ነፍሱ ከነፍሱ ድካም ብርሃንን ያያል። ጻድቅ ባሪያ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህ እርሱ ከኃያላን ጋር ምርኮን ይከፋፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና። ስለዚህ እዚህ ላይ የአንተ ላይ ነፍሱን የሚሰጠው ማን ነው? ክርስቶስ። መስዋዕት የሚሆነው ማን ነው? ክርስቶስ። እዚህ ጋር መስዋዕት የሚያቀርበው ማን ነው? በዚህኛው ዕጣንና ጧፍ ነው። የእነሱ ምዕመን አለቀ። የእነሱ ምዕመን ማለት ነው። ጨረስኩ በእኔ በኩል ኤርሚዬ፣ ዘጋ ነው ደቂቃው ማለት ነው። ኦኬ ጨርሳችኋል። እናመሰግናለን ኤርሚያስ እና ዜድ። አሁን የብፁዕና የስውሩ ሰዓት ነው። ኤርሚዬ ብትፈልጉ ለኤርሚያስ ሰው አስገቡለት፣ አንድ ሰው አስገቡለት። እኔ ወርጃለሁ። ተባረኩ። እንዴ ቆይ እንጂ ዜድ፣ እኔም እኮ ነው አልተኛውም። 2 ሰዓት እንኳን ተኝቼ ልንታ ኤርሚዬ አልተኛውም። ጠዋት ስራ ይገባሉ። አንዴ ቆይ ኤርሚዬ፣ አንዴ ኤርሚያስና ዜድ አንዴ ቆይ። የእናንተ ሰዓት ነው። የእናንተን ሰዓት በስነ ስርዓት አድርጌ ማንም ሰው ሳይገባባችሁ ታወራላችሁ። ኤርሚዬ ከመጀመሪያ በፊት ለምን ይወጣል? ጠብቁ፣ አይወጣም። የእናንተ ሰዓት አስጨርሱ ይወጣል። አንዴ ይሄ ሰው ሚውት አድርግና ፕሊዝ። እኛንን 10 ደቂቃ የምንጠይቀው ጨርሰሃል። ዋሽቷል ያለኝን ለእሱ የሚጠይቁትን ጥያቄ ሂድ ወንድምነተኛ ሂድ። እነሱ ጋር አሜሪካ ነው ዮሐንስ እኔን ጠይቅ ናኔን ጠይቅ ነው እኮ ብዬ የምልህ ብራዘር። ናኔን ጠይቅ ወንድምነት ይርጠኝ። ለአቅመ ጥያቄ አልደረስክም ግን ይርጠኛ። አንተ እናት ወልዳለች። ናኔን ጠይቅ ሂድ ወንድምነት። ሌላ ሰው እንዳታስገባ ወንድም ኤርሚ። ሌላ መምህር አንድ ጊዜ ይፈቱልኝ። እሺ ሰምተናል። እንጠይቃለን። ጀግናው እንጠይቃለን። ሮሜ 8:34 ላይ እሱ የጠየቀው ቆይ መምህር ቪዲዮ ክፈቱልኝ። ኤርሚያስ ያነበበውን ይክፈቱልኝ ነው። ቅድም ያነበቡትን ኢሳያስ ይመስለኛል 7:14 ያለውን እሺ ከፈትላል። በነገራችን ላይ ግን በዚሁ አጋጣሚ ብፁዕ ወደ 50 መምህር ይፍጠኑ ሰዓታችንን። ኦኬ አይ ድረስ ነው። በ10 ደቂቃችን ውስጥ ሰጠዋለሁ ለራሱ ችግር የለውም። ያው ኢሳያስ 7:14 ላይ ስለሱ እኔን ጠይቁኝ ብሏል። በእንግሊዘኛ በልልኝ እዚሁ ሌላ ነገር ሳገልጥ በእንግሊዘኛ ድገምልኝ። ቅድም ስታነጻጽር ነበር በእንግሊዘኛ በነገረን። መምህር እጆትን ያንሱ እንዲታይ አድርጉለት። በእንግሊዘኛ ንገረን። ቪዲዮ አይወርድ በእንግሊዘኛ ቶሎ በል ኤርሚያስ። ለአቅመ ጥያቄ አልደረሰም፣ አይመልስልህም መምህር። አይ ቅድም እያነጻጸረ ነበር እኔ ያለውለት ብሏል። በእንግሊዘኛ ወርድ ድገምልን። ቅድም ስታነጻጽር ቤቱን ዘግቶ እንደፈለገ ሲሳደብ እንጂ ስትይዘው ጭብጥ አይሞላም። በነገራችን ላይ ሰዓትን ተጠቀም ግድ የለ። እኔ ጠየቃለሁ ስላልክ ነው እድሉን የሰጠሁህ። በእንግሊዘኛ ጨዋነቴን አሳያለሁ። ጨዋነትን ንገረኛለም ያልኩህ በእንግሊዘኛ ድገመው። ተጠቀም። አፈር ደች ማለት ስድብ ነው። እና እዛ ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ መምህር ዝም ይበሉ። ሮሜ መጽሐፍ ምዕራፍ 8 ቁጥር 34 ኢሳያስ 53 ላይ ነው። በፈጠርን ትጠላለህ። እድል የሰጠነው
ቅድም ከማን ነው ከዜድ ጋር ሲያነጻጽር ነበረ። ዜድ ሄዷል። ይኸው እቺ 3 ደቂቃ ትለቅ። በእንግሊዘኛ ድገመው፣ ቃል በቃል በእንግሊዘኛ ድገምልን፣ ወርድ ባይ ወርድ። ጊዜያችን ለመጨረስ ድገምልና በእንግሊዘኛ ቅድም ስታነጻጽር ነበር። ይህን እንደምታራ ስርዓት አስይዘው። እሺ በእንግሊዘኛ ድገመው። ደብተራ ማለት አገልጋይ ነው ቢኒ። ምክንያት መብታችን ነው፣ መብታችን ነው። ጠይቁኝ ብሏል። ጠይቁኝ ነው ያልከው። ወርድ ባይ ወርድ በእንግሊዘኛ ይሄን ቃል ድገመው። ይኸው በቪዲዮ ከፍተንና አማርኛው። አንተ ይሄንን በእንግሊዘኛ አይደለም በአማርኛ ራሱ አትደግመው። አንተ የምታውቀው የደብረ ብርሃን ለበጥ ከመያዝ ያለፈ እውቀት የለም። አንተ እንግሊዘኛ አንተ 46ቱን ገልጠ የምትቀበለውን የ54ቱን ይዘ ለምን አላነጻጸርክም? 54ቱን ማነጻጸር ሲያቅት እንግሊዘኛ የማታውቀው እንግሊዘኛ ወርድ ጋር ሄደ ከእንግሊዘኛ ወርድ ጋር እንደተረጎምክ እያስመሰል ቁጭ አድርገህ ትለበልባለህ። የለም አየህ? አዎ የለም። የማደግመውን ነው የምታወራው። አደግሞ መቼም አንተ አማርኛ ወርዱን በእንግሊዘኛ ወርድ ቁጭ አድርገህ ወርድ ባይ ወርድ ልደግምልንም አትችልም። እናመሰግናለን። ይሄ አንድ ያንተ መለኪያ ነው። ቀጥል። ይሄን አንብበው። ይሄን ያሳስታል። የእንግሊዘኛ ወርድ እንደ ደብረ ብርሃን በእንጨት ቀላል መጀመሪያ ሚስቱ የአሻርያስን ከወለደች በኋላ የሞተች ይመስላል። ሚውት አድርግልን። በቃ ጨርሰናል። ሚውት አድርግልን። ሚውት አድርግላቸው። ኤርሚያስ ሚውት አድርግላቸው። ሚውት አድርግልን። ሰዓት ደቂቃችንን እያስክልን ቢኒ 10 ደቂቃ ላይ አጨርስም አለን ደቂቃ። ሌላው ዕብራውያንን አውጡልኝ። ደሙን ይዞ ገባ የሚለው የነሱ መጽሐፍ ዕብራውያን 9 ላይ ያለውን ደሙን ይዞ ገባ የሚለውን የአዲሱ መደበኛ ትርጉም ያውጡልኝ። ኢየሱስ ክርስቶስ በገዛ ደሙ ገባ የሚለውን የዕብራውያን 9:12ን ቃል ደሙን ይዞ ገባ ወደ ሰማይ ብለው ቀይረውታል። ደሙን ይዞ ገባ ብለው ዕብራውያን 9:12 ላይ ይኸው እዩት፣ ማየት ትችላላችሁ። በኢየሱስ ክርስቶስ ደም እንኳን የሚቀልድ ትውልድ ነው ራሱን እንዳዋቂ ቆጥሮ እዚህኛ ላይ ኦቨርአክት የሚያደርገው። መምህር ያንቡልን ደሙን ይዞ ገባ የተባለው አይማ ህፃኑን አስተናግድ። ይኸው የገባው የፍልምና እሺ፣ አንብበው አንተ ብፁዬ። እሺ ይኸው የውላችሁ ነገር ግን የዘላለም ቤዛነት መምህር ይንቀጠቀጣል። የዘላለም ቤዛነትን ስላገኘ የራሱን ደም ይዞ ወደ ቅድስት ለአንዴና ለመጨረሻ ጊዜ ገባ ይላል አዲሱ መደበኛ ትርጉም ሲያጨረብስ። ሰዓት አልቋል። የራሱን ደም ይዞ ወደ ቅድስት ገባ ይላል። ቢኒ አውጣውልኝ። ሰዓት አላለቀባቸውም በማለት ሚውት አድርጉ። ዕብራውያን 9:12ን 54ቱን አውጣልኝ። ዕብራውያን 9:12 54ን አውጣልኝ። የእነሱ እንቀበለዋለን የሚሉት 54ቱ ምን እንደሚል አንብብልኝ። 9:12 ቶሎ በል። የራሱን ደም ይዞ ወደ ቅድስ ገባ ብሎ በአዲስ መደበኛ ትርጉም ጽፈውታል። የራሱን ደም ይዞ ደሙን ይዞ ገባ ብለው የአዲሱ መደበኛ ትርጉም ማን ነው? የ9 የሚቀበሉት 54ቱ ምን ይላል? በገዛ ደሙ ገባ፣ የዘላለም ቤዛነትን አግኝቶ ወደ ቅድስ በገዛ ደሙ ገባ የሚለው ቃል በአዲሱ መደበኛ ትርጉም ደሙን ይዞ ገባ። ሁሌ ሲያወሩ ሰምታቸው ከሆነ ደሙን ይዞ ገብቷል፣ ደሙን ይዞ ገብቷል ይላሉ። የሚታመኑት ለ54ቱ ሳይሆን ትናንትና ለፈበረኩት ለአዲሱ መደበኛ ትርጉም መጽሐፍ ነው ታማኝነታቸው። ደሙን ይዞ ገባና በገዛ ደሙ ገባ አንድ ነው ይሉሃል። ለምን? አንድ የቀይረውታል። የቀየሩትን ለመደበቅ ማለት ነው። ኢየሱስ ክርስቶስ በገዛ ደሙ ቀራንዮ ላይ ገብቷል እናውቃለን። እነሱ ግን ደሙን ይዞ ወደ ቅድስት ገብቷል፣ ወደ ሰማይ ገብቷል የሚል ይጽፋሉ። ቢኒ ግን አንብብልኝ ካወጣሁ 54ቱ ላይ ከመጣ ይጠይቅ። ቅድም ዮሐንስ 1:1 ላይ አምልጦ ሮጦ ስለነበረ አንጠይቃቸው። መምህር አንጠይቃቸው። የማያውቁትን ምን የማይችሉትን ምን ብንፈትናቸው ምን ጥቅም አለው? እነሱ እኛን ሚውት አድርገው እንደፈለገ ይሸልሉ።
ምንም ማድረግ አልቻለም። በቃ የገጠመ ፈተና ስለሆነ እኛ ሚውት 10 ደቂቃ ሲሰጣቸው ይሸልላሉ። ታነብልናለህ ፖስት? እሺ እኔ ላንብብላችሁ። አዎ 9:12 ምን ይላል ዕብራውያን? እስኪ ቆይ አንዴ ላውጣውና እኔ ኮንቲኑ ጋር ስለሆነ ግዕዙ ጋር ስለሆነ ምናልባት ኤርሚያስ ወይ 54ቱን 9:12 አንባውጣው የ54ቱን እንቀበለዋለን የሚሉ ደቂቃ እየደፈነ እዚህ የሚባሉ ደቂቃ ችግር የለውም። አውቃለሁ። እሺ 54ቱን አውጣለን። በገዛ ደሙ ገባ የሚለውን ደሙን ይዞ ገባ ብለው በአዲሱ መደበኛው ቀይረውታል። እኛ ግን አንድም ቀን በዚህ እንኳን መጠናናቅም። ለምን? ለሰነፍ እንደ ስንፍናው ነው የምንመልስለት እንጂ እንደ አዋቂ አድርገን እኛ እንይዘው። ከያዝነውም ከጭብጦ ስለማያልፍ ማለት ነው። አሁንም ደግመን እንነግራችኋለን፣ ኢየሱስ ክርስቶስ ስለ ሁላችን አማልዷል። ኢየሱስ ክርስቶስ ያላማለደው አንድም ሰው የለም። ይሄ ስለ ሁላችን ያማለደው ኢየሱስ ክርስቶስ ፈራጅ ነው፣ ይፈርዳል፣ እናምናለን። ሮሜ 8:34 ላይ የተቀመጠው ይሄ ነው። አውጣው። እኔ አውጣዋለሁ፣ ችግር የለውም። አልፌዋለሁ መሰለኝ እንጂ እኔ ምናልባት ዕብራውያን 9:12 መምህር 54ቱን ያንብቡልን። ደቂቃ ጨምራላችኋለሁ። እሺ አመሰግናለሁ መምህር። 54ቱን ያንብቡልን። አንድ ደቂቃ ጨምረው። ሚውት ታደርጋለህ። ኤርሚ እኔ ስለ ደግመህ ማይክ የምትከፍት ከሆነ ትወርዳለህ አንተ። ኤርሚያስ ሚውት ኤርሚ በገባ ቁጥር ደቂቃችን እየተበላሸብን ነው። ለእሱ ለመመለስ አውቃለሁ። አይገባባችሁ። አመሰግናለሁ መምህር። ያንቡልን፣ ተውት፣ እሱን አላስጨንቅም። ስማ 1954 እንቀበለዋለን የሚሉት 9:12 ምን ይላል መምህር? ምናልባት እኔ ቁጥሩ ስለጠፋብኝ ነው። ስማ መምህር እያነበቡት ነው። ስማ መምህር እያነበቡት ነው። መምህር አማርኛውን ሚውት አድርግልን። አሁንም እየረበሸን ነው። አሁንም እየረበሸን ነው። ደቂቃ እጨምርላችኋለሁኝ። ኤርሚያስ ሚውት አድርግላቸው። መምህር ያንቡልን። 9:12 የ54ቱን እንቀበለዋለን የሚሉት እሺ እኔ ላነብለት ነው፣ ምክንያቱም እሱ እንዲያነባው ነው። እሺ ይኸውልህ የፍየልና የጥጃ ደም ይዞ አይደለም፣ ነገር ግን የራሱን ደም ይዞ አንድ ጊዜ ለዘላለም ወደ ቅድስት ገብቶ የዘላለም አመሰግናለሁ መምህር፣ አመሰግናለሁ። የራሱን ደም ይዞ ወደ ቅድስት ገብቶ ይላል አይደል መምህር? ያው ስሙ ሁላችሁ በአዲሱ መደበኛ ትርጉም የራሱን ደም ይዞ ወደ ቅድስት ገብቷል ይላል አዲሱ መደበኛ ማጭበርበሪያው። 54ቱን ያነቡልን መምህር። የፍየልና የጥጃ ደም ይዞ አይደለም፣ ነገር ግን የራሱን ደም ይዞ አንድ ጊዜ ለዘላለም ወደ መቅደስ ገብቶ የዘላለም ነው። የ54ቱን ያልኩት ይሄማ መደበኛ 54ቱ። አንዴ እኔ በዛኛው በፒዲኤፍ ስለሆነ የማነበው ይሄ ለእውነት አንዴ ላርጅ አድርገውና ቁጥሩን ላሳይህ። 12 ቁጥር ማለት ላሳይህ። አንዴ አተልቀው ግዕዙን ነው አተልቄ ታሳዩኛላችሁ። እኔ እየፈለኩትኝ ነው ግዕዙን ቁጥሩን ስለማላውቀው እኔ ዕብራውያን 9:12 እሺ ደቂቃውን ፖስት አድርገዋለህ። 5 ደቂቃ ታስጨምረናለህ። ችግር የለም እጨምርላችኋለሁ። ደቂቃ ስለያዝኩ እጨምርላችኋለሁ። አሁን ስላለቀ 3 ደቂቃ እጨምርላችኋለሁ። እሺ 54ቱን አንተ 9:12 መክፈት አትችልም እንዴ? ምናልባት እኔን ጠቁሙኝ። እኔ አልፌው ከሆነ ምናልባት እዚህ ጋር ነው የገባሁኝ። እኔ ይሄ ነው ልክ ነኝ ወይስ ደቂቃ ጨርሳችኋል? ደቂቃ ጨርሳችኋል? ሚውት አድርግልን። ከውስጥ ጋር ሚውት አድርግልን። አንተ በጉልበት አምላክ አድመጠን ኤርሚ አናደምጥህም። አድመጠን እኔን አንዴ ብፁ እኔ ነኝ አይደል የምጨምርላችሁ? ቆይ አንዴ እኔ ጋር ያወራ ኤርሚያስ ኤርሚ አንተ ነው የማወራው። እሱ ስሙ አንዴ አድመጠን እኔ አንተ ነው የማወራው። ኤርሚ አንተ ነው የማወራው ስለሆንኩኝ አንዴ ቃል ያወራው ኤርሚያስን እነሱ የሚታርጉ ከፈለክ ጨምርላቸዋለህ። ፌር የሆነውን ነገር ግን አውቅ። እነዚህ ሁለት ሰዎች የአፍ መፍቻ ቋንቋቸውን አማርኛ እንኳን ማንበብ ያልቻሉ አንተን አንብብልን ብለው ሲደናበሩ ስናይ በጣም ነው የሚያስቀው። ይሄንን እንኳን አማርኛ ማንበብ ሳይችሉ ስለኛ እንድታወራ አይደለም፣ ስለራሱ ከሱ ጋር ስለኛ አታወራም። ስለኛ አታወራም። ከራሱ ጋር ነው የምታወራው። ስለኛ እንዳታወራ። ፊቴን ስታይ ትደነግጣለህ። ችግር የለውም። አይዞህ ችግር የለም። ኮፍያን አውልቅ ከቻለ ኮፍያን አውልቅ። ደብቆልሃል። አውልቀው ኮፍያን። ከራሱ ጋር አንደማመጥም ወገን አማርኛ እንኳን ማንበብ የማችሉ ሰዎች እስካሁን ድረስ ስለኛ እንዳታወራ። ከራሱ ጋር አንድ ደቂቃ ጨምርለት ነው። እሱ ዘጠኝ ነው። አንተ ማከለክለንም የነሱ ሁለት መምህራን የተባሉ ቁጭ ብለው አንተን አንብብልን ብለው አማርኛ እንኳን ማንበብ የማይችሉ አሁን ስለኛ እንዳታወራ። የለህም ስለኛ እንዳታወራ።
አትጩህ። ኤርሚ ስለኛ እንዳታወራ አትድከም። አማርኛ ማንበብ የማትችሉ ሰዎች አትድከም። ስለኛ እንዳታወራ። አሁን ኤርሚ ልጁ ደቂቃ ይጨምርልናል። ሚውት አድርግልን። ደቂቃ ጨርሰሃል እኮ ነው። ሚውት አድርግልን። ደቂቃ ተጨምሮልናል። ተጨምሮልናል። ቆዩ እስኪ አንዴ። ኖ ኤርሚያስ አንተ ሚውት አድርግና ተቀመጥ። የለም ትንፋሽ ያጥራል። ደቂቃ ተጨምሮልሃል። ራሳቸው አውጡ። ዝጋው መጽሐፉን። አንተ አይመለከትም። የፈለግነውን እናደርጋለን። መጽሐፉን ዝጋው። ራሳቸው አውጡ። ስለዚህ መጽሐፍ ጥቅስ እንኳን የፈለግነውን እናደርጋለን። ለእነሱ ደቂቃ ስጣቸው። ዝጋው አንተ መጽሐፍ ደቂቃችን የፈለግነውን እናደርጋለን። ጥቅስ እንኳን ማውጣት አይችሉም። ዝጋው ራስህ። ጎበዝ። እሺ አሁን ሚውት አድርግልን። ኤርሚያስ አንዴ ደቂቃ ጨምርላቸው። ጥቅስ ማውጣት አይችሉ፣ መጽሐፍ ቅዱስ ማንበብ አይችሉ። አሁንም ስለራስ አውራት ስለኛ ማውራት አትችልም። ኤርሚያስ እኔ አላወጣም። ሁለታችሁም አትችሉ። አንድ ሰው ብፁዕ ስውሩ አንድ ደቂቃ እኔ ላውራ ስሙኝ። ኤርሚያስ አንድ ደቂቃ ላውራ እኔ ስሙኝ። እሺ እኔ መጽሐፉን አላወጣም። እኔ መጽሐፍ አልከፍትም። ግን 2 ደቂቃ ጨምርላችኋለሁ። 2 ደቂቃ እንዲያወሩ በመሀል ገብተባችኋል። በመሀል ስለገባባቸው 2 ደቂቃ እኛ አንተን አድርግ ምንልን ማታደርግልን ከሆነ 1 ደቂቃ ማትስጠን። ክፈት ስንል ማንከፍት ከሆነ አንብብ ስንል ማታነብልን ከሆነ 1 ደቂቃ ማትስጠን። በቃ ኤርሚያስ የሚለን አድርግ። አንተ ምን አይናል ታወረ? በኦርቶዶክሳውያን እኮ መጽሐፍ ማንበባቸው ስውሩ መጽሐፍ ይዛል። አንተ ምን ታደርጋለህ? በቃ አንብብልኝ ካልኩት አነብልኛለህ። ወስነ ያልኩት ታደርግልኛለህ። አማርኛ ማንበብ ማችል ሰው ነው። እንግሊዝኛ አንብብ ያልከኝ እኔ አውቄ ችግር የለም። አደግሞም በእንግሊዝኛ አደግሞም መቼም አደግሞም። አንዴ ሚውት አድርጉ። እሺ እንነጋገር። አንዴ ወንድምነት ይኸውልህ ኤርሚዬ አንዴ እኔ እስካሁን አላወራሁም። ያው ታውቃለህ እኔ በጣም ሚውት አድርጌ ነው ያለው። ዜድ አንተም አታወራም። ደቂቃ ለእኛ የሚጨመርበት ሰዓት እኮ አንድ ጊዜ ለእኛ ደቂቃ የሚጨመርበት ሰዓት በእኛ ሀሳብ ላይ መሀል ላይ አስተያየት አይሰጥማ። እናንተ እኛን ራሱ አንብብልን ስንላችሁ በእኛ በሀሳብ ላይ ማን ገብቶ አስተያየት አይሰጥም። የሚያስማማ ቃል አንድ ሲሉና የሚያስማማ ቃል እኔ አልከፍትም። ከኦርቶዶክሳውያን ከታች መጽሐፍ ቅዱስ ያለው ሰው ግን ገብቶ ማሳየት ይችላል። ኤርሚያስ ቅድም አንተ ችላል። አንተ ችላል። ቅድም እኔ እኮ የዕብራይስጡ ነው ያመጣሁት። ያ እነሱ ነው መጽሐፍ ቅዱስ አድመጠኝ። ዕብራይስጥኛ ትችላለህ ወይ? አማርኛ እንኳን ማንበብ የማይችል ዘኬ መብላት የለመደ ይሄማ ዝም ብሎ ዘኬ በመብላት ለምዶ ነው የሚጮኸው። አማርኛ እንኳን ማንበብ የማይችል ሰውዬ ቁጭ ብለህ ሰው አንብብልኝ ትላለህ። አታፍሩ? ማን አንብብልኛል? 10 ደቂቃ ሲሰጥ ትደግማለህ። ገና ትናደዳለህ። ትልቁ ላይ አድርገኝ። ዕብራይስጥኛ አትሆንም። ትልቁ ላይ ደቂቃ ለኛ የሚጨምርበት ሰዓት ነው። ትደነግጣለህ። በእውነት ብፁዕ ገና ትናደዳለህ ኤርሚ። ገና ምን አይተህ? እሺ አሁን ደቂቃ ለኛ የሚጨመርበት ሰዓት ነው። በእኔ ፍቃድ ኤርሚያስ አንተ አይደለም ሰዓቱ የምትወስንልን። ስውሩ ሚውት አድርግልኝ። በእኔ ውሳኔ አንድ ሰው አስገባለሁ። ስውሩ ሚውት አድርግልኝ። አይገባም። እኔ ውሳኔ ነው። ለምን ኤርሚ አችልም? እኛ ልንወያይ ነው የመጣ ነው። የሚገባው ሰው ቆይ፣ የሚገባበት ምክንያት ልንገርህ ኤርሚ። ዕብራይስጥ ፈልገው ከሆነ ዕብራይስጥ የሚያነብላቸው አስገባላቸው። ግሪክ ፈልገው ከሆነ ግሪክ የሚያነብላቸው አስገባላቸው። የፈለጉት አማርኛ ማንበብ አቅቷቸው ጥቅስ ማውጣት አቅቷቸው አንተን ማገላበጥ ብለው ሲሉ የነበሩት ዳሪያስ ሚውት አድርግ ነበር ወይ? አማርኛ ማንበብ የማችል ጠላ እንደመጠጣት ዘኬ እንደመብላት መስሎ ነው። ራስህ አንብብ። የዕብራውያን ማንም እንዳታስገባ። በእውቀት ብናደርገው አይሻልም? ለምንድነው በእኔ ውሳኔ የምትገቡብኝ? ማንንም እንዳታስገባ። ቆይ እኔ ብታዳምጡኝ እኔ እኮ ቢያንስ እወስናለሁ። ገብቶሃል? እንደወስንም እኮ እንድታስወሩኝ አልቻላችሁም። ጥቅስ አንብብልን ስንልህ ስታነብልን ነበረ። አሁን እኔን እኮ አላዳምጠኝ አላችሁ ብፁዕ። እኔ ብታዳምጡኝ እወስናለሁ። እኔ ወስኜ የእናንተን ደቂቃ ጨምራለሁ። ገብቶሃል? ኤርሚያስንም ቢሆንም እንደዚህ ነው ብዬ ያለው ነገር ነግረዋለሁ። በቃ አለቀ። አጭር አማርኛ እኮ ነው። ገብቶሃል? እኔ አሁን ለወስን ተው ዝም በሉ ስላችሁ ዝም በሉ። በየተራ ካወራን እኮ እንደማመጣለን። እኔ አስገባለሁ። አንድ ሰው ኤርሚያስ ሚውት ያደርጋል። እኔ አስገባለሁ። ኤርሚ ስማ፣ ብፁዕ መንገድ ላይ ሊሆን ይችላል። መጽሐፍ ከእጁ ላይ አላዘም።
ገብቷል። እሱን እረዳዋለሁ። ያኛው ይዟል መጽሐፍ ቅድመ ይዞ ነበር። አዎ ቆይኛ አንተ ስውሩ ዝም በል። ያኛው ይዟል ያንብብ። ስውሩ ዝም በል። እኔና ኤርሚያስ ላወራው አንዴ። ኤርሚያስ ስመኝ፣ እኔ ስመኝ አንድ ጊዜ ማለት ነው። ብፁዕ መንገድ ላይ ሊሆን ይችላል። ስውሩ ልጆች ሊሆን ይችላል ብለህ አትበለኝ። ሊሆን ይችላል አትበለኝ። ይናገር። የት ነው ያለው? እሱ የት ነው ያለው? ቢመቸው መጽሐፍ ይከፍት ነበር። ሊሆን ይችላል ብለህ ለምን ትላለህ? እሱ እንኳን መንገድ ላይ ከሆነ ይሄ ስውሩ የሚባለው ቤት ነው። ቅድም መጽሐፍ ሲገልጥ ነበር። ይግለጥ መጽሐፉን። ኤርሚ ዝም በል። መጽሐፍ ይገለጥ። ደቂቃውን ጨምርላቸው። መጽሐፉን ገልጦ ያለው ማንበባችን ጉልበተኛ እየሆንክ ነው። አረ በጉልበታ ከን ለብሎ እኮ የሚያነብ ቤትህ እንደፈለክ ጉልበተኛ ሆነ። ከን ለብሎ የሚያነብ መሆኑ ማለት ነው። ስውሩ እሺ በቃ መጽሐፉን ተወጥዋለህ። ደቂቃ ልጨምርሆስት እኔን አዳምጠኝ። አንዴ ቆይ ኤርሚ፣ እኔ አንተን አላስቸግርህም። ሆስት አዳምጠኝ። እጁ ላይ ቆየኝ። አዎ ስውሩ አዲሱ መደበኛ ትርጉም እጁ ላይ አለ። አንተ ጋር ደግሞ 54ቱ አለ። ቅድም አንብብልኝ አንዴ ቆይ ታገሰኝ። አንዴ ቆይ ኤርሚ ይናገር። ታገሰኝ ኤርሚ ቆይ ታገሰኝ። አንዴ ጠብቀው። ችግር የለም። ቅድም አንብብልኝ ስል እያነበብክልኝ ነበረ። ስለዚህ 54ቱ አንተ ጋር አለ። ስውሩ ጋር ደግሞ አዲሱ መደበኛ ትርጉም አለ። ሁለቱን እያስተያየው ማነጻጸራለሁ። አንተም ታነብልኛለህ፣ እሱም ያነብልኛል። ምን ያህል ያለውን ግድፈት አሳያለሁ። ይሄ አይሆንም አይቻልም ካልከኝ አንተን አላወራሁም። ቤት ነው ያለው። እንደው የልጅ ድምፅ ይሰማል። ቤት ነው ያለው። ራስ አውጥታችሁ አትናደድ። ተረጋጋ። አንዴ ተረጋጋ። ራሳን በቤት ነው ያለው። የልጅ ድምፅ እየተሰማ ነው። የልጅ ድምፅ እየተሰማ ነው። አንዴ ተረጋጋ። አንዴ ላውራው። አንተን እያወራሁ አይደለም። ዕብራውያን 9:12 ማንበብ ያቃታችሁ አንዴ። ኧረ እባክህ በጉልበታችሁ ዓለም እያየ ነው። ገና ትናደዳለህ። ይኸውልህ ትናደዳለህ ከምል አትናደድ። እኔ ለምን እናደዳለሁ? በቃ ዝም በል። ማታ አትናደድ። በቃ ዝም በል። እሺ ዝም በል። እሺ ኧረ አንዴ ላውራው። እሺ ሀሳቡን እንስማው። እንዴ እሺ ይኸውልህ የመጨረሻ ቃሌ ነው። አሁንም ይውጣ። እባክህ ዝም በል። አዎ አማርኛው በእንግሊዘኛ ወርድ የማይደግም። እሺ ይኸውልህ አሁን ደቂቃ ልጨምር። ምን ታደርግልኛለህ? እኔ የምፈልገው ጥያቄ ነገር አንዴ አንተ ላዳምጥህ። ቆይ እኮ ስማኛ። አንተ ደግሞ ስማኝ። እሺ አንተ ጋር 54ቱ አለ። ስውሩ ጋር አዲሱ መደበኛ የሚባለው አለ። ሁለታችሁም አንብቡልኝ የምላችሁን ተራ በተራ ታነቡልኝና ያለውን ክፍተት አሳያለሁ። አይ አላነብም ምን የምትለኝ ከሆነ እዚህ ጋር ታቋርጠዋለህ ውይይቱ። እሺ ፍቃደኛ ነኝ እናነባለን ካልከኝ እንቀጥላለሁ። የጨመርክልኝ 3 ደቂቃ እጠቀማለሁ። ኦኬ ኤርሚያስ ሚዩት እንዳታነሳ፣ ስውሩ ሚዩት እንዳታነሳ። እኔ አሁን የምወስነውን ውሳኔ ማለት ነው ትቀበሉኛላችሁ። መጽሐፍ ቅዱስ የሚያነብ አንድ ሰው ብቻ 54ቱ ያለው መጽሐፍ ቅዱስን የሚያነብ አንድ ሰው ብቻ አስገባለሁ። ከዛ በኋላ እሱ እንዲያስተያይል ብቻ መጽሐፉና ስውሩ ደግሞ አዲሱ መደበኛ እንዲይዝና እሱን ያለውን የቃላት ጉድፈት ለእኛም ከታች ላለነው እንድንማር እፈቅድልሃለሁ። 3 ደቂቃ ጨምራለሁ። ኤርሚያስ እኔን እሺ በለኝ። ማንም አያስፈልግም። ስውሩ ሚዩት አድርገው። ሀሳብህን ልስማሽ። ከዛ እሺ እልሃለሁ ወይ አልልህም። አንደኛ ልብ በል አንተ ቅድም ምናልባት መንገድ ላይ ሊሆን ይችላል አልክ፣ በግምት ማለት ነው። ኢፍ ኦኬ። እሱ ግን ቤት ውስጥ ህፃኑ አለ፣ ልጁ አለ፣ ቤት ውስጥ ነው ያለው። ቤት ውስጥ በሚሆን ሰዓት ላይ እንደኔ ህፃን ልጅ ስላለው የልጁ ድምፅ እየተሰማ ነው። ስለዚህ ብፁዕ አምላክ ቤቱ የ54 አይደለም የሌላም ትርጉም አለው መጽሐፍ። አንድ ኦኬ፣ እራሱ አውጥቶ ያንብብ፣ ሌላ ሰው አታስገባም። ሁለተኛ እሱ እንኳን ባይችል ከህፃን ጋር ከሆነ ባይችል፣ እኔም እንደዛ መሆንበት ጊዜ ስላለ ማለት ነው፣ ባይችል ስውሩ እቤት ነው ያለው። ቅድም አዲሱ መደበኛ ትርጉምንም የጃንሆይንም ምናምን ነገር እያለ ሲያወጣ ነበር። እራሱ አውጥቶ አዲሱ መደበኛ ትርጉምን ስውሩም ያንብብ፣ እንደዚሁም 54ንም ስውሩ ያንብብ ከሚለውን በሰሚለውን ረ ያንብበው እዚሁ ማለት ነው። ሌላ ሰው አታስገባም። ጌታ ኢየሱስ ምስክሬ ነው። አታስገባም። እኔ ባንድ ድምፅ አልፈልግም። መጽሐፍ እንኳን በአማርኛ ማንበብ
እንዴ ኤርሚ በቃ ማንንም ሰው እንዳታስገባ ያንብቡ። አወጣዋለሁ፣ ራሴ አነበዋለሁ። ሁሉም ምን ያህል ማፈሪያ እንደሆኑ መጽሐፍ ቅዱስ እንኳን ማንበብ የማይችሉ 1954ቱን አነብልሃለሁ። ስትፈልግ ደግሞ የ2000 እትም አነብልሃለሁ። ስትፈልግ አዲሱ መደበኛ ትርጉም አነብልሃለሁ። በእያልካገበው ሪካርድ እናደርጋለን። ሪካርድ አዳምጡ። ለማምለጥ የፈለገው ለምን መሰላችሁ? መጽሐፉ በፒዲኤፍ እንዳለው እንኳን አያውቅም። ለምን? እሱ መሳደብ እንጂ ከቴክኖሎጂም የለበትም ከአባቶችም ትምህርትም የለበትም። ጭማሪ ሊሰጣችሁ ነው። 3 ደቂቃ ኤርሚያስ በመሀል ከገባባቸው እንደገና ከዜሮ ጀምርላቸዋለሁ። ነው በመሀል ከገባብን ልክ እንደ ስውሩ ታወርደዋለህ። አወርደዋለሁ፣ በቃ አወርደዋለሁ። በመሀል ከገባ ይወርዳል፣ በመሀል አይገባም። 3 ደቂቃው ሲያልቅ ግን ይገባል። አሁን 3 ደቂቃችሁ ልጀምር ነው። ቀጥሉ እናንተ። እሺ መምህር አዲሱ መደበኛ ትርጉም 9:12ን ያነቡልኝ። በጣም ጥሩ። የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። አመሰግናለሁ መምህር። አያርዝሙት። የ1954ቱ መጽሐፍ ቅዱስ ምን ይላል? የዘላለም ቤዛነትን አግኝቶ ወደ ቅድስት በገዛ ደሙ ገባ ነው የሚለው። በምን ደሙ? በገዛ ደሙ። አሁን አዲሱ መደበኛ ትርጉም ላይ የተከፈለውን ቃል ያውጡልን። አዲሱ መደበኛ ትርጉም ላይ ሄዱልኝ። ደሙ ገባ የሚለው ምን ተባለ? ያንብቡልኝ። የገባው የፍየልና የጥጃዎች እንደሚይዙ አይደለም፣ ነገር ግን የዘላለም ቤዛነትን ሊያስገኝ የራሱን እንደሚይዞ ወደ ቅድስት ቅዱሳን ለአንዴና ለመጨረሻ ጊዜ። በጣም ጥሩ። ይኸውልህ የዘላለም ቤዛነትን አግኝቶ የሚለውን ምን ብለው ቀየሩት? ሆስት የዘላለም ቤዛነትን ሊያስገኝ ብለው ቀየሩት። የዘላለም ቤዛነትን አግኝቶ የሚለውን 84ቱ ላይ አግኝቶ የሚለውን ሊያስገኝ ብለው ቀየሩት። አየው፣ አግኝቶ ነው ወደ ቅድስት በገዛ ደሙ ገባው። እነሱ ግን ምን ብለው ቀየሩት? የዘላለም ቤዛነትን ሊያስገኝ። እንግዲህ በሊያስገኝና አግኝቶ በጣም ልዩነት አለ። ከዛስ ምን አሉት? ደሙን ይዞ ወደ ሰማይ ገባ። ምን ሊያደርግ? የዘላለም ቤዛነትን ሊያስገኝ። ኢየሱስ ክርስቶስ የዓለም ቤዛ ሊሆን ወደ ሰማይ አረገ ብለው ነው የጻፉት። እኛ የምናውቀው የዓለም ቤዛ ሊሆን ወደ ምድር እንደመጣ ነው የምናውቀው። የዓለም ቤዛ ሊሆን ወደ ምድር የመጣው ጌታ የዓለም ቤዛነትን አግኝቶ ወደ ቅድስት በገዛ ደሙ ገብቷል እንጂ በፍየሎች ደም አይደለም አለ። እነሱ ደግሞ የዓለም ቤዛነትን ሊያስገኝ ወደ ሰማይ አረገ። ኢየሱስ ወደ ሰማይ ያረገው የዓለም ቤዛነትን ሊያስገኝ ነው ብለው እንደዚህ ነው ያታለሉት። ብቻ አይደለም ብዙ እንደዚህ በአደባባይ ያታለለው ትውልድ እንደ አዋቂ ኮፍያ አድርጎ ግንባሩ ላይ ያለውን ንዴት ለመደበቅ ማለት ነው ይጣዳራል። ስለዚህ ኢየሱስ ክርስቶስ ወደ ሰማይ ያረገው የዓለም ቤዛነትን ሊያስገኝ ነው። ሆስት ማጭበርበሪያ። የዓለም ቤዛነትን ሊያስገኝ ወደ ሰማይ ያረገ አላረገም። የዓለም ቤዛነትን ሊያስገኝ ወደ ምድር መጣ። የዓለም ቤዛነትን አግኝቶ በገዛ ደሙ ገባ፣ አረገ እንጂ የዓለም ቤዛነትን ሊያስገኝ አላረገም ኢየሱስ። ከዚህ በላይ ማጭበርበር የለም። እንዲህ ደሙን በደሙ እያጭበረበሩ ይፈርዳል የሚለውን ይማልዳል፣ የሚፈለውን ይፈርዳል። 24 ሰዓት እንደዚህ መጮ ማለት አይንን ጨፍንና እኔ ላሙኝህ እንደማለት ነው። አይናቸውን ጨፍነው የሚያሞኙትን የምታሞኟቸው የለመዱትን እነሱን ይቻላል። ፍጥረት ግን በዚህ ደረጃ አይሞኝም። አመሰግናለሁ መምህር። ላይ ሀሳቡንም ቀይረውታል፣ ቃላቱንም ቀይረውታል። አልጎሪካሊ እና ሊትራሊ ቃል በቃልም ምስጢራዊ ትርጉሙንም ቀይረውታል። ደቂቃ ጨርሳችኋልኝ። ስውሩ 10 ደቂቃ ትልቁ ላይ አድርገኝ። ኦኬ እሺ። ፊቴን ስታይ ሲኦል ትገባለህ። ራሱ ደንብረ ማለት ነው። የተናደደ ፊትና ያልተናደደ ፊት። እሺ፣ ከዛ ክርስቶስ ሰምራ መታ ታወጣለች ማለት ነው። እሺ፣ የዛሬ ውይይታችን ላይ ኤርሚ የጠየቀው ጥያቄና እንዴ ካሜራዬን ላዞር ነው፣ ከዛ መልሼ ያዞራለሁ። ኤርሚ አንተ የጠየቀው ጥያቄ ቅድም በሮሜ መልክ መጽሐፍት ላይ ባለው መሰረት ነበረ ጥያቄ ያቀረብከው። ሰው አለ ብለህ ከኦርቶዶክስ ሰው ይገኛል ብለህ የጠየቀው ጥያቄ ማለት ነው። በሮሜ 8:14 ላይ 8:34 ላይ በተነሳው ደቂቃዬን አስቀምጠው ኤርሚ። ለምን 10 ደቂቃ ነው የሰጠኸኝ? 5 ደቂቃ ቀድሜ ሰጥቻለሁ። ቀጣይ ደግሞ 5 ደቂቃ ጨምራለሁ።
እሺ ቴንክ ዩ። ያ ስለዚህ በሮሜ 8:34 ላይ ነበር ያንተ ጥያቄ ማለት ነው። ይኸው በምን አይነት ሽፍት አድርገው ቅድም መጣ ያ ስፒሮስ የሚባለው ኢሳያስ 53 ላይ ሄደ። ኢሳያስ 53 ላይ ስናዝረከርካቸው የአዲሱ መደበኛ ትርጉም አሉ ሮሜ 8:34 ይውጣሉ ወጣ ይማልዳል ብሎ ይላል እንደነሱ ይፈርዳል እያለ ዝም ብሎ አብሾ የጠጣ ደብተራ እንደሰረዘው አይነት አይደለም የኛ አዲሱ መደበኛ ትርጉም ማለት ነው። ይኸው አዲሱ መደበኛ ትርጉም ይዤ ነው እዚህ ስሩ ማነበው። ከዛስ በዚህ ጉዳይ ላይ የተሳደቡ ወደ 5 ሰዎች ገብተው ነበረ። ከተሳደቡት ውጪ መምህር ትሩዝ ገባ በዜሮ ወጣ። አዳም ገባ በዜሮ ተሸኘ። መምህር ሰላም ልክ መጣ በዜሮ አባረር ነው። መምህር ድል በድል መጣ በዜሮ ወጣ። ብፁዕ አምላክ እየተንደፋደፈ ነው። እዚህ እሳተ ገሞራ የተባለ እሳተ ውሃ ሆኗል። እሳተ ውሃ አድርገነዋል ማለት መድኃኒዓለም ምስክሬ ነው አልኩ። ስለዚህ 1-2 ነው። ማንንም ጴንጤ አላስገባም። ለምን ይድከሙ ወንድሞቼ እንዴ? እነሱ ፋንዲሻቸውን ይዘው ቁጭ ብለው ይስሙ። እኔ ለእነዚህ አንሼ መጽሐፍ ቅዱስ እንኳን አንብቡ ተብሎ ሲባል አማርኛ አታቸው ጠፍቷቸው ይሄ አሁን ስውሩ እሳተ ውሃው የተባለው ሰውዬ ውሃ ፈሳሽ ማለት ደቂቃ እንዳትርቤ ሚዩት አስደርግልኝ አልገባሁበትም። እሳተ ውሃው እሳትና ውሃ ማለት ነው። የራሱን እሳት ራሱ በውሃ ያጠፋዋል። አማርኛ አንብብ ብለን ስንለው ከና ለን እንኳን ያለየ ሰውዬ ማለት ነው። ከን ለ እያለ ነበር ሲያነብ የነበረው ቅድም ማለት ነው። እና ዕብራውያን 9:12 ጥቅሱን ራሱ እንኳን ለማውጣት አንተና አውጣልን ብለው ሲሉ የነበሩ የሴት ወይዘሮ ይመስል ቁጭ ብለው አውጣልን የሚሉት እነሱ አውጥተው አያነቡም። ብፁዕ አምላክ ስጠይቀው በሁለት ድምፅ እንድሰማ ኢንስትሩመንት ክፈት ብራዘር፣ እዛ መጽሐፍ ቅዱስ አውጥታ አንብብ ነው የተባልከው። በእርግጥ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መጽሐፍ ቅዱስ ማንበብ ለእናንተ የማውንት ኤቨረስትን የመውጣት ያህል ነው። ለምን እዚሁ አይተናል። ብትወጡትም ከን ለሸን ሰረን ቧ ብለህ ነው የምታነበው። ይህንን እያየን ያለኑ ማለት ነው። ጴንጤ ፊት መቆም ሰማይ ምድሩ ነው የሚከዳህ ማለት ነው። ኦኬ ያንተ ጥያቄ ምን ነበር? እነዚህ ሁሉ መምህራን ገቡ ቅድም፣ ሁሉም በዜሮ ነው የወጣው። ሁሉም በዜሮ ከተሳደቡቱ ከ5 ውጭ ማለት ነው። 5 6 7 8 9 ሰው ተቀያይሮ አሁን 10 እና 11 እዚህ አለ። አንድ ሰው ጨምርና ደርዘን ይሙላ ብለን ብንል ራሱ ማነው የግሪኩ ሰውዬ የገባው ማለት ነው። 12 ተቆጠሩ። የሽሮ ድንፋታ በርበሬ እስኪመጣ ነው ጴንጤ ፊት ማለት ነው። ተዝረክርከ በዜሮ የተጠየቀውን ጥያቄ ሮሜ 8:34 ልጁ የጠየቀውን ጥያቄ አትመልሱ ብለህ ስትቧቸሩ የተገኘው ማለት ነው። ኦኬ አሁን ወደ ተናገሩት ክፍል ላይ ልሂድና የሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 34 በዚህ እንደመድመዋለን። ከነዚህ ጋራ በንከ እያለ ከሚያነብ ጋራ ጊዜ መፍጀት አልፈልግም። ከፈለኩ የራሴን ቤት ከፍታለሁ። ኤርሚ መተኛት አለብህ አንተ ጋር በጣም ሚድናይት ስለሆነ ማለት ነው። እሺ በ80 አሐዱ መጽሐፍ ቅዱስ በቀድሞ ማለት ነው የዘላለም ቤዛነትን አግኝቶ አንድ ጊዜ ወደ ቅድስ በገዛ ደሙ ገባ ይላል። በገዛ ደሙ ብሎ የሚለው ብፁዕ አምላክ በሚባለውና በዚህ የአማርኛ ማንበብ ባቃተው ሰውዬ የተኮነነውን ላሳየህ። የኛ አዲሱ መደበኛ ትርጉም የኤንአይቪ ትርጉም የዘላለም ቤዛነትን ሊያስገኝ የራሱን ደም ብሎ የሚለው የራሱን ደም ብለው ለወጡት ይላል። የራሱ ደም ማለት የገዛ ደሙ ማለት ነው። የራስ ማለት የገዛ ንብረቴ የገዛ ስጋዬ ማለት ነው። የራሴ ንብረት የገዛ ንብረቴ ብሎ አንድ ሰው ቢል ይሄ የራሴ ስክሪፕቶ ነው ብየብል የራሴ ነው ማለት ነው። የገዛ ስክሪፕቶዬን የራሴ ስክሪፕቶዬን ብየብል የኔ ነው እያልኩ ነው። የራሱን ብሎ ቢል የገዛም ብሎ ቢል ደሙ የጌታ የእግዚአብሔር ልጅ ደም ነው። የእናንተ እኮ አለ ስንት ነውር በማርያም ደም አይደል እንደ የኃጢአት ስር የተሰራ የምላችሁ ምትሉት። አሁን ብገባ እያንዳንድ ትንጠባጠባለህ ከዚህ ማለት ነው። እዛ መጽሐፍቶቻችሁ ውስጥ ብገባ በማርያም ደም አይደል እንዴ ብላችሁ ምትሉት። ከልጇ ጎን የፈሰሰ ደሟ ብላችሁ አይደል እንዴ ብላችሁ ምትሉት። የገዛ ደሙ ተብሎ ሲባል ይነዝርሃል። ከልጇ ጎን በፈሰሰ ደሟ ብላችሁ ለማርያም ሰጥታችሁ ግን ታበቃላችሁ። ደብተራ በጻፈው መጽሐፍ ላይ ታምረ ማርያም ማለት ነው። እሱን ያው አይቀጡ ቅጣት ቀተል ለሚመጣው ትውልድ ማስተማሪያ አድርገን እያንዳንድን ወደ ጎሬ ወደ ጥሻ ውስጥ ላይ ጨምርናችሁ በሙሉ አንድ ከጳጳስ ጀምሮ ቀን አትሉም እናንተ። ገድላትና ታምራትን በዚህ ሶሻል ሚዲያ ላይ አትከፍቷትም፣ አንድ ቦታ አትከፍታትም። ምክንያቱስ ጉዳችሁ አያልቅምና ማለት ነው። በገዛ ደሙ ብሎ ቢል ሜዮት አድርግ አልገባብን። ሜዮት አድርግ ሌላ 5 ደቂቃ 5 ደቂቃ ተደገመ። ሜዮት አድርግ 10 ደቂቃ እሰጥሃለሁ። ደቂቃህን አንዴ ላቁመውና ግሩም አንዴ ከዚህ በኋላ ስታወሩ ማለት ነው። ቅድም ኤርሚያስን የተናገርኩት ምን ብዬ ነው?
ለእናንተ 3 ደቂቃ ጭማሪ ሰጥቼ በመሃል ቢገባ ኤርሚያስን አስወርደዋለሁ። ገብቶሃል? እኔ እያልኩ ያሉት አሁን 10 ደቂቃ ነው። 5 ደቂቃ ሰጥቼዋለሁ አይደል? 5 ደቂቃው አለቀ። 5 ደቂቃው ደግሞ እየጨመርኩለት ነው። አይ 0-0 የሚለውን አይቼ ነው እንጂ ያን አስቤ 0-0 ነው። አዎ ገብቶኛል፣ ተረድቻለሁ። ለዛ ነው ዝም ያልኩኝ። አሁን 5 ደቂቃ ይቀረዋል። 5 ደቂቃውን ጨርሶታል። 5 ደቂቃ ያንም ሰማና እያወራ ያለው ከኛ ጋር ነው። ቤተክርስቲያኒቱን ወይም ደግሞ ገድላትን አይደለም እያወራን ያለ ነው። ስለ ገድላት ሲታይ ስሙኝ፣ አሁን ይኸውልህ ስማኝ መምህር፣ ቅድም ብፁዕ ሲናገር ከሰማችሁትኝ፣ ቅድም ኮፍያውን ዝቅ አድርጎ የንዴቱ እንዳይታይበት ምናምን፣ ይሄ ከመጽሐፍ ቅዱስ ጋር የሚገናኝ ነገር አይደለም። እንደዛም ሲናገር ሚውቱን ቢያነሳ ኖሮ ኤርሚያስ ይወርዳል። ከዚህ በፊት የተሰጠውን ጥያቄ ነው። በቃ ደቂቃው የፈለገውን ይናገር። የችን ዘፈን መልሶ መላልሶ ነው። አይተህ ከሆነ ስለ ሰው ተጠይቆ ሳይሆን ስለ ሰው አዳምጠኝ። ስውሩ ያመጣና ይሄዳል። አንዴ አይሄድም፣ ሊወጣ አይሄድም፣ አይሄድም፣ የትም ቁጭ ብሎ ይሰማሃልኝ። እኔም እስካልተኛው ድረስ ታወራላችሁ፣ ችግር የለም። አሁን ግን ደቂቃውን ሲጨርስ በመሀል እንዳትገቡ። ካወራችሁ በመሀል ሚዩት አድርጉ። ጨምሬ ለእነሱ 10 ደቂቃ ትሰጣቸዋለህ፣ ለእኔ 10 ደቂቃ እንሰጣለን። ከፈለገ የደከመው ይሂድ። እኔ ለእናንተ መሆን ካቃተኝ በእውነት ደቂቃ ሊጀምር ነው። ሚዩት አድርጉ። ደግሞ አይነ ቀልቷል ቢኔ ሚዩት አድርጉ። አይመለከትም። ሚዩት አድርጉ። የእዩ አምላክ ደቂቃ ጨምሬ ላሉ ከመሀል ከገቡ በቃ እኔም ዘጋታች አውርድልኝ። አሁን ጀምር ያሉ ደቂቃ ስድብ ነው። ስድብ እየተሳደበ ነው። ደቂቃን ጀምር ያሉ ኤርሚያስ ስድብ እየተሳደበ ነው። ኦኬ ሚዩት አድርግ። አይቀጡ ቅጣት ቀጥተን ለሚመጣው ትውልድ ማስተማሪያ እናደርጋቸዋለን። ጫጫታም ትውልድ ሁሉ ማለት ነው። በእውቀት ሞግት። ኦኬ ስለዚህ ምንድነው ኤርሚ ያንተ ጥያቄ ማለት ነው። ይሄ ፊቴን እያየ ማለት ነው። ያንተ ጥያቄ ምን ነበር? የሮሜ መልክ መጽሐፍ ምዕራፍ 8 ቁጥር 34 ላይ ተቀይሯል ብሎ የሚለው በኦርቶዶክስ ተዋሕዶ ቤተክርስቲያን 80 ያህሉ መጽሐፍ ቅዱስ በሁለቱም ላይ የተዋሸው ውሸት አለ። እሱም መሰረት አድርገህ መተጠየቅ። እስካሁን ድረስ የሮሜ 8:34ን አንዳቸውም ሊያወሩ አልቻሉም። አቅም ካላቸው ተራ በተራ ደቂቃ ስጣቸው። ከዚህ በኋላ 2 ሰዓት የመቆየት አቅም አለኝ። ከዚህ በኋላ ይኸው ቃሌ ነው። 2 ሰዓት የመቆየት አለኝ። ሮሜ 8:34 የጠቀስከውን ነገር አልደገሙትም፣ አላነሱትም። በኢሳያስ ተባለ። በኢሳያስ ወገብ አገዳቸው ሲመታ እንደገና አዲሱ መደበኛ ትርጉም ላይ ግቡልናል። ገባን። የሮሜ 8:34 ይማልዳል ይላል። ታዲያ የኛ ከግሪኩ ጋር ተጣላ? አልተጣላም። ጴንጤ ጨዋ ነው ብዬ ስል ብራዘር፣ ጴንጤ ጨዋ ነው። እንደናንተ ደብተራዎች በአቢሾ የደነዘዘ ሰው አይደለም የሚተረጉመው። የእኛዎቹ መተርጉማ ለቃሉ ታማኞች ናቸው። ለዕብራይስጡም ለግሪኩም ማለት ነው። ወንጌላውያን ማለት ነው። ኦኬ ታማኞች ናቸው። እንደናንተ አቢሾ ጠጥቶ እንደሚሰርዙት እንደሚደልዙት አይደሉም። ለግሪኩ ታማኞች ናቸው፣ ለዕብራይስጡ ታማኞች ናቸው፣ ለማዞሬቲክ ቴክስት ታማኞች ናቸው። ኦኬ ስለዚህ መጽሐፉ በዕብራይስጡ እንኳን ያፍጊያ ብሎ የሚለውን ይማልዳል ብሎ የሚለውን ቃል የእናንተ በቀድሞ በ80 አሐዱ ላይ በዚህኛው ላይ ማለት ነው ይማልዳል ብላ ተረጎመች። እዚህኛው ላይ ደግሞ ለኃጢአተኞች ተሰጠ ብሎ የሚል ምልጃ ብሎ የሚለውን አወጡ ማለት ነው። ለምን? ለአቡነ ተክለ ሃይማኖት፣ ለቡልጋው አቡነ ተክለ ሃይማኖት ምልጃ ልሰጥ ማለት ነው። ለነ ክርስቶስ አምላ፣ ለነ ዘርአ ብሩክ፣ ለነ ምንድነው ጨበራ ጩርጩራ ማለት ነው። ለነሱ ልሰጥ ምልጃ ብሎ የሚለውን ከኢየሱስ ላይ ቃል ትወስድ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ ነው አይደለም? በመጽሐፍ ቅዱስ ኤርሚ አሁን አንተ የጠየቀው እሱን አይደለም? በመጽሐፍ ቅዱስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሃይማኖት አበው እንደዚሁም ከቅዱስ ያሬድ መጽሐፍት ከመጽሐፈ ዚቅ ወመዝሙር እስከ ውዳሴ ማርያም ድረስ የጌታችን የኢየሱስ ክርስቶስን አማላጅነት አድምቆ ነው የሚናገረው። ይህም ብቻ አይደለም። እኛን ኢየሱስን አሁን በሰማያት ለመነ ብላችሁ ትላላችሁ ብለው ይከሱናል። እኛ እንደዛ ብለን አላልንም። ኦኬ እንደው ብለን እንኳን ብንል ዳጸ ልሳን የተናገርነው ካልሆነ በስተቀር ማለት ነው። የኛ ቤተክርስቲያን እንደዛ ብላ አልጻፈችም። ኦርቶዶክስ ግን ድርሳነ ሰንበት፣ መጽሐፈ አርጋኖን እንደዚሁም መጽሐፈ ዚቅ ወመዝሙር በሁሉ ጭምር ሳይቀር በቅዳሴያት ሁሉ ጭምር ሳይቀር ኢየሱስ አሁን በሰማያት ይለምናል ይማልዳል ብላ ጽፋለች። በድርሳነ ሰንበት ሁሉ ጭምር ሳይቀር ማለት ነው። ይህንን ደጋግመን አሳይተናል። ራሱ ጹብ ድንቅም ብፁዕም ይህንን ያውቃል። ስለዚህ ጌታችን ኢየሱስ ክርስቶስ የሚማልድ መሆኑን መማለድ ማለት ማስታረቅ አይደለም ብለዋሉ። አቅም የለህም፣ አፍ የላችሁም።
ዚፕ ነው የማስገባብህ። በ10 መዝገበ ቃላት እዚህ አለኝ እጄ ላይ ምድሪቱ ላይ ያለ መዝገበ ቃላት ከና አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ጀምሮ ማለት ነው። አንድም በአማርኛ በግዕዝ ብትመጣ አታመልጥም። ጓዳ ነው የምንቀጣችሁ እንደ ገድልና እንደ ድርሳኑ ማለት ነው። ኢየሱስስ ቆንጅዬ አማላጅ ነው። ቆንጅዬ አማላጅ አንተ ነው ያልከው ግዕዙ አያማልድም ወይ ተዋቀስ ብሎ የሚለውን ቃል አለቃ ኪዳነ ወልድ ክፍሌ ምን ብለው ነው የፈቱት? የሚከራከር ነው ብሏል። የሚከራከር ማለት የሚፈርድ ማለት ነው አይደለም። ዕብራይስጡ ማነው ግሪኩ ኢንቱካኔ ነው ብሎ የሚለው ኢንቱካኔ መፍረድ ማለት ነው። የሚለምን ብሎ ነው የሚስማማው። እና መዝገበ ቃላቱ ሁሉ በሙሉ ኢየሱስ አስታራቂ፣ ኢየሱስ አማላጅ፣ ኢየሱስ መካከለኛ እንደሆነ ነው የሚናገረው። መካከለኛ ማለት መፍረድ ማለት ነው አለ። ሰው የሆነው ከእግዚአብሔርም ከሰውም የሆነው ጌታችን ኢየሱስ ክርስቶስ ነፍሱን ስለ ብዙዎች ቤዛ ሰጠ። ዘመጦ ርእሶ ቤዛ ሁሉ ነው የሚለው እዛ መጽሐፉ ማለት ነው። በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ላይ ቻለው። በከብት መርፌ ነው የምሰጠ እንደዚህ አስቀምጬ ማለት ነው። ደቂቃ ሲሰጥ ታወራለህ፣ እኔም ሲሰጠኝ እናወራለን። ኦኬ ካሜራ እንኳን አትከፍትም ፊቴ፣ ከከፈትክም እንግዲህ እናያለን ማለት ነው። ስለዚህ መጽሐፍ ቅዱስ ኤርሚ የጠየቀውን ጥያቄ እስካሁን አልመልሱም። አራውንድ ዘቡሽ ነው የሚዞሩት። አራውንድ ዘቡሽ መጽሐፍቶቻቸውን ስለሚያፍሩባቸው ማለት ነው። በመጽሐፍ ቅዱሳቸው ቀኖና ያፍራሉ። መጽሐፍ ቅዱሳቸው ቀኖና 81 ይባላል። ይሄ 85 ነው ሲቆጠር 46 85 96 እንደዚህ ነው ያላቸው። አንዳቸውም አሁን ብጠይቃቸው በመጽሐፍ ቀኖና በሌላ ጊዜ እንመጣለን እንጂ የዛሬውን ርዕስ ያንተን መልስ እንስጥ እንጂ አንዳቸውም ሊቆሙ አይችሉም፣ እንኳን እነሱ ሌሎቹም ቢመጡ ማለት ነው። ስለዚህ ነፍስ ይማር። እሺ ነፍሳቸውን በአጸደ ገነት አያስቀምጥልን ብለን አንልም። በምርቃት እግዚአብሔር ገነት የሚያስቀምጥ የለም። ሚዩት አድርግ፣ ልጨርስ። ሚዩት አድርግ፣ አትንቆራጠጥ። ሚዩት አድርግ። ነፍሳቸውን በአጸደ ገነት ያስቀምጥ ብለን አንልም። በቁማችሁ ነው የሞታችሁት። ቤተክርስቲያኒቱ በቁሟ ነው የሞተችው። መጽሐፍቶቻችሁን ሰርዛችሁ ደልዛችሁ የሕያው የአምላክ የእግዚአብሔር ቃል አለን ብላችሁ የምትሉት የዛሬ 18 ዓመት ያሳተማችሁት ነው። ከዛ በፊት መጽሐፍ ቅዱስ አልነበራችሁም። ይህንንም ሰዎች ሁሉ መስክረዋል ማለት ነው። ጨርሻለሁ። ኦኬ ቴንኪዩ ኤርሚ፣ እናመሰግናለን። የነብፁዕ ደቂቃ ነው። ቁጭ ብለህ ትሰማችኋለህ እነሱ እስከሚያወሩ ድረስ። ብፁዕ የእናንተ ደቂቃ ነው። 10 ደቂቃ እሰጣለሁ። ይኸው ማውራት ይቻላል አሁን። ሆስት መዝሙር 40 ታዘጋጅልኛለህ? አይከፍትልም። አንተ እንዳትከፍት ሆስት ታርግ። አሁን መልስልኝ። መጽሐፍ እንዳትከፍት ደቂቃ አልጀመርኩልህም። ቆይ አንዴ እኔ ማግባቢያ ልስጣችሁና እኔ አንተ የሚሰጠን ደቂቃ መፍጀት አልፈልግም። ምናልባት እኔ ጋር መጽሐፍ ቅዱሱን እያሳየው ነበር። መዝሙሩን መክፈት አያቅተኝም። መዝሙሩን ከፍተዋለሁ፣ ግን እኔ ግዕዙን እስከምፈልገው ሰዓት እንዳይሄድብኝ የሚያነብ ሰው ስውሮ አለ ከአንተ ጋር ማለት ነው። ስውሩ እንዲከፍተው እስካሁን ስትፈልግ 1954ቱን ስትፈልግ 2000ን ስትፈልግ የዲያብሎስ አዲሱን መደበኛ ትርጉም ነብላለሁ። ኦኬ ችግር የለም። አሁን እኔ ሳይሆን የምጠይቀኝ ደቂቃውን አልጀመርኩትም እስካሁን ድረስ ተረጋግቼ ጀምረዋለሁ። ኤርሚያስ በመሃል እንዳትገባ ብፁዕና እሱን ለሁለት ላርጋችሁና ከዛ በኋላ መጽሐፍ ቅዱስን ክፈተው ስውሩ። ከዛ በኋላ ብፁዕ ደግሞ ታነበዋለህ። 10 ደቂቃውን ጀምራለሁ። 5 ደቂቃ መጀመሪያ ጀምራለሁ። እሺ በነገራችን ላይ ለምን 10ሩን እንደገና ይጀመራል። 10ሩን አደርገዋለሁ። ኤርሚያስ 10ሩን አደርገዋለሁ። ሚውት እንዳታነሳ 10 አደርገዋለሁ። በቃ 10 አደርገዋለሁ። አሁን አንተ ሰው ነህ፣ እኛን ትጠይቃለህ። እሺ ቀጥል። ብዙ ቀጥሉ። ደቂቃ ጀምሬያለሁ። 10 ደቂቃ አድርጌዋለሁ። እሺ በነገራችን ላይ ሁላችሁም እንድትሰሙ የሚፈለገው በ2000 ላይ ህዳግ ላይ የተቀመጠው ቃል የተካደ ቃል አይደለም። አንደኛ የተካደ ቃል አይደለም። የተካደ ቃል ይጠፋል እንጂ አይቀመጥም። ስለዚህ ምን ይላል? ግሪኩ የሚማልደው ይላል ነው የሚለው። ይሄ ቃል የታመነ ነው። ኤርሚያስ ግን የሚያወራው ይማልዳል ይላል። ይማልዳል አይደለም የሚለው፣ የሚማልደው ነው የሚለው። ለምን የሚማልደው ተባለ ከተባለ ስለ ሁላችን ስላማለደ ስለ ሁላችን የሚማልደው ክርስቶስ ኢየሱስ ነው ተባለ። ባያማልድ ኖሮ የሚማልደው አይባልም። እኔን ያማለደኝ ክርስቶስ ነው። አንተን ያማለደ ሁላችንን ያማለደው ክርስቶስ ነው። በስጋ ወራት ምን ተባለ? የሚማልደው ተባለ። 54ቱም ላይ ተቀምጧል። የግሪኩ ምን ይላል? የሚማልደው ይላል። የታመነ ነው። አንተ ግን ምን ብሎ ያጭበረብራል? ሰምታችሁ ከሆነ ይማልዳል ይላል። ግሪኩ አይልም።
ይማልዳል ይላል የሚለውን ወርድ ለምንድን ነው የሚፈልጉት መሰላችሁ? እያማለደ ነው ይላል ለማለት እንዲመቻቸው ነው። ይህንን ደግሞ ምቾት የፈጠሩት ደግሞ በአዲሱ መደበኛ ትርጉማቸው ላይ የሚማልደው ብለው ስላስቀመጡት ማን ነው ይማልዳል ብለው ስላስቀመጡት አዲሱ መደበኛ ትርጉም ላይ እሷን እያወሩ ግሪኩ እንዳለው ለማስመሰል ይሞክራሉ። ግሪኩ ይማልዳል አይደለም የሚለው ሰማይ ላይ ሆኖ ኢየሱስን ሰማይ ላይ ሆኖ ይማልዳል ሳይሆን የሚለው ግሪኩ የሚማልደው ይላል። የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ለምን ስለኛ የሚማልደው ተብሎ በኩራት ተነገረለት? ስለኛ ስላማለደ። በዚህ ማል እኔ ስውሩ ቢሰድበኝ የትም ቦታ የሚሳደበው እለዋለሁ፣ ተሳዳቢ እለዋለሁ፣ ይሳደባል እለዋለሁ። ለምን? መሳደቡን ለመናገር ይሄ የሚሳደበው ይባላል። ክርስቶስ አማልዷል። ማማለዱን ለመናገር የሚማልደው ክርስቶስ ተብሏል። የግሪኩም ትክክል ነው። 54ቱም ተሳስቷል አላልንም። ስለዚህ የሚማልደው የሚለውን ቃል ይማልዳል አለ እያሉ ማጭበርበሩ ጥቅም የለውም። ለምን? በኢየሱስ ክርስቶስ የዘላለም ቤዛነትን አግኝቶ ወደ ምድር የመጣውን ጌታ የዘላለም ቤዛነትን ሊያስገኝ ወደ ሰማይ ያረገ ከሚለው ቅጥፈት የባሰ የለም። መጽሐፍ ቅዱስ የዘላለም ቤዛነትን አግኝቶ ወደ ቅድስ በገዛ ደሙ ገባ ብሎ ተናግሯል። ራሱን መስዋዕት አደረገ ብሎ ተናግሯል። ወደ ቅድስ በገዛ ደሙ የገባው የዘላለም ቤዛነትን አግኝቶ የገባውን ጌታ የዘላለም ቤዛነትን ሊያስገኝ አረገ ብሎ መናገር ከከባድ ክህደት ነው። ኢየሱስ የዘላለም ቤዛነትን ሊያስገኝ ወደ ሰማይ አላረገም። የዘላለም ቤዛነትን አግኝቶ በቤዛነቱም በደሙ አጥቦ ገዝቶ ነው ኃጢአታችንን በራሱ አንጽቶ ያረገው እንጂ እኛን ሊያነጻ አላረገም። የዘላለም ቤዛነትን ሊያስገኝ ማለት ምን ማለት? ሊያስገኝ አረገ ማለት ምን ማለት ነው? ሊያነጻ አረገ። ኢየሱስ ሊያነጻ አላረገም። የዘላለም ቤዛነትን ለማግኘት ብሎ አላረገም። የዘላለም ቤዛነትን ያገኘው ጌታ ወደ ምድር መጥቶ በቤዛነቱ በደሙ አጥቦ ቀድሶ ኃጢአታችንን በራሱ አንጽቶ ያረገውን ጌታ ያረገው የዘላለም ቤዛነትን ሊያገኝ ነው ብሎ ከመቅጠፍ የባሰ ውሸት የለም። ስለዚህ ኢየሱስ ክርስቶስ አላማለደም የሚል አንድም የለም። ያማለደው ያውም ሁላችንንም ነው። ያማለደው ጌታ ፈራጅ ነው። አዎ ፈራጅ ነው። አዎ ፈራጅ ነው። እንዴት ነው ፈራጅ ነው የሚለው? በእርሱ የማያምን አሁኑን የተፈረደበት በማን ነው? በራሱ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያው ቃል ነው። በእኔ የማያምን አሁኑን ተፈርዶበታል አለ። አሁን ኤርሚያስ አላመነም። አሁኑን የሚፈረድበት በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። በምን ምክንያት? ባለማመኑ ምክንያት። ምን የሚለውን? የዘላለም ቤዛነትን አግኝቶ መጥቶ በደም ዋጋ የገዛንን ጌታ በደም ዋጋ ገዝቶ አጥቦ ቀድሶ ያረገውን ጌታ የዘላለም ቤዛነትን ሊያገኝ አረገ፣ ሊቀድስ ሊያነጻን አረገ ብሎ ከመቅጠፍ የባሰ ክህደት ስለሌለ ማለት ነው። አሁን የፈረደበት ማን ነው? ክርስቶስ አሁን እንደፈረደበት ስለሚያውቅ ነው ፈራጅ የሚለው ሳይሆን አማላጅ የሚለው ነው መቀመጥ ያለበት እያለ የራሱን ትርጉም ለማሰጥ የሚጥረው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያውም ከብርቱ ጩኸትና እንባ ጋር ያማለደ አማልዶ ሆኖ ያረገው ኃጢአትን አንጽቶ ነው ያረገው። ተሰምቶለት ነው ያረገው እንጂ ሂዶ ሊጮህ አይደለም ያረገው። አንተ በኩራት ውሃ እንድትጠጣ ልብህን ከሰፋ አድርገህ በኩራት እንድትኖር ከመሸማቀቅ ህይወት ወጥተህ በኩራት እንድትኖር ስላንተ በደል ስላንተ ኃጢአት አማለደ። አቤቱ የሚያደርገውን አያውቅምና ይቅር በለው አለ። አሁንም የምታደርገውን ስለማታውቅ ይቅር ልትባል ይገባል ምንለው ለዛው። ስለዚህ ኢየሱስ ክርስቶስ አላማለደም የሚል ትምህርት የለም። አማልዷል። ያማለደው ጌታ ፈራጅ ነው፣ እየፈረደ ነው። ይመጣል፣ ይፈርዳል። አሁን በማን ላይ ይፈርዳል? ባላመኑት ላይ ይፈርዳል። አሁኑን ሲመጣም ደግሞ ስንዴውን ከገለባው ይለያል፣ ፍየሉን ከበጉ ይለያል። ሲመጣ ለፍርድ ይመጣል ጌታ። ለሲኦል የሚገቡትን ለመንግስተ ሰማያት የሚገቡትን ለገሃነመ እሳት የሚገቡትን ይለያል፣ በግልጽ ይለያል። ስለዚህ ኢየሱስ ክርስቶስ በሮሜ 8:34 ላይ የተነገረው ቃል የታመነ ነው። አማልዷል። የሚማልደው ክርስቶስ ኢየሱስ ነው። ግሪኩ ይላል ትክክል ነው። ግሪኩ ይላል ትክክል። ያማለደው ኢየሱስ ስለሆነ የሚማልደው በኩራት የሚፈርደው እየፈረደ ያለው ኢየሱስም ስለሆነ የሚፈርደው ክርስቶስ ኢየሱስ ነው። ትክክል። የግሪኩ
የአማርኛውን መጽሐፍ ቅዱስ ትክክል ነው፣ እኛ ትክክል አይደለም የሚል ክህደት ቃል አልወጣንም። ስለዚህ ኢየሱስ ክርስቶስን በዚህ ደረጃ ክዳችሁት፣ አይ የሚፈርደውን የሚማልደው ብላችሁ ቀይራችሁታል የምትሉት አያችሁ። ክርስቶስ እንደሚፈርድብ ስለፈራህ እኮ ነው። አሁን አንተ ምን ይሁንልህ የምትለው? ይማልደኝ ይማረኝ እያልክ ነው። አዎ በደልህን ታውቀዋለህ። ማጭበርበርን ስለምታውቀው እንዲህ ምርህ ካለ ጉጉት የተነሳ ነው የሚማልደው መባል አለበት ብለህ የምትሞግተው። ያማለደህ ይበቃል። አማልዶ አቁመሃል። ያቆመህን ጌታ አምነክ አማልዶኛል ብለህ ተቀብለክ እንዳይፈረድብህ ብትተጋ ነው የሚያዋጣ። ሁላችሁም ያማለዳችሁን ጌታ ተቀብላችሁ እንዳይፈረድባችሁ ልትተጉ ነው የሚገባው። ያማለዳችሁን ጌታ ሳትቀበሉ እያማለደኝ ነው ብላችሁ ከፍርድ ልታመልጡ ይገባል። እያማለደኝ ነው የሚል አንድም የመጽሐፍ ቅዱስ ክፍል የለም። ቤተ ክርስቲያንም በኩራት የምትመሰክረው ያማለደውን ጌታ ነው። ስለዚህ ኢየሱስ ክርስቶስ በሮሜ 8:34 ላይ የሚፈርደው ክርስቶስ ኢየሱስ ነው ብላ የተቀመጠው ቃል የታመነ ነው። በግርጌውም የሚማልደው ይላል የሚለው ቃል የታመነ ነው። አማልዶ መምህር የሚጨምሩት ካለ ይጨምሩ። እሺ ቃለ ሕይወት ያሰማልኝ። ፕሮቴስታንት ሊቃውንት አለ። ፕሮቴስታንት ሊጥ እና ተሳዳቢ እንጂ ሊቃውንት የላቸውም። ኢሳይያስ 7:14ን ሲተረጉሙ ላሳያችሁ። ማን? የፕሮቴስታንት ሊጦች። ልብ በሉ 7:14 ላይ ሪከርድ አድርጉ። ድንግል የኢሳይያስ የመጀመሪያ ሚስቱ ያሻርን አማርኛ ማንበብ አይችልም ስለሚል አንዴ አዳምጡ። ምክንያቱም እንደዛ ያለው ለምንድን ነው? መደበቅ ስለመፈለገ፣ በመተቸት ኦርቶዶክስን በመተቸት የተሰማራ እንጂ በራሳቸው ቁመው እንኳን አይኖሩም። ስለዚህ ምን ይላል? ድንግል የኢሳይያስ የመጀመሪያ ሚስቱ ያሻርን ያስብን ከወለደች በኋላ የሞተች ይመስላል ይላል። ስለዚህ ይላል ሁለተኛ ሚስቱ ልትሆን የታጨች ልጃገረድን የሚያመለክት ሊሆን ይችላል ብለው ይዘባርቃሉ። በጣም ይገርማል። ልጃገረድ እዚህ ጋር ያለ ምክንያቱም እኔ ብቻ ሳልሆን የምናገረው ከታች ያሉን በጣም ብዙ ሰዎች እየታዘቡ ስለሆነ ነው። ሪከርድም ስለሚያደርጉትኝ ቤተክርስቲያን መሳደብ እየተሳደበ ከሆነ እሱን አስወርደው ብፁዕ አምላክ አንድ ላንተ ጥያቄን ይመልስ ጥያቄን ይመልስ ቆያል ኤርሚ አስወርደው። እኔ እኔ ምንም ኢሳይያስ 7:14ን በሌላ ቀን እዚሁ አንተ ቤት እኔ እናገርበታለሁ። 7:14 ማለት ነው የሮሜ 8:34 ላይ ያለው ይሄንን ሰው አስወርደው። ብፁዕ አምላክ ከኔ ጋር ያውራ። አስወርደኝ ሰው። እሺ አንድ ላንድ ይሁን ማለት ነው። አንድ ላንድ ነው በቃ አስወርደው። ይሄ ጠላው ጋር ላከው ይጠጣ እዛ ሄዶ። ለዚህ ነው አየህ ብፁዕ ሲያወራ በስርዓት በሪስፔክት ነው የሚያወራ። እኔም በሪስፔክት ነው የማወራ። አስወርደው ኤርሚ አስወርደው። ኤርሚ አስወርደው በቃ ብፁዕ አምላክ አስወርጄዋለሁ። ያው እኔም እንቅልፌ ስለመጣኝ ኤርሚ በዚህ አጋጣሚ ከመጀመር በፊት አንድ ቃል የምናገረው ነገር ብፁዕ አምላክ አንድ ቃል ብቻ ሳይሆን የአንተን ሀሳብ ስጠን። አሁን አንተ ደግሞ ያለውን ደግሞ ለቃሉ ታማኝ ነው። እንደገናም ደግሞ በፕሮቴስታንት ደግሞ ያለውን ደግሞ ለቃሉ ታማኝ ነው። ኤርሚያስ ያልተናገሩ ለቃሉ ታማኝ ነው ቢባልም ሰጠባል 10 ደቂቃ ለምን ኦልሞስት እየደከመህ ነው አንተ። በጣም ደክሞኝ ነው እያወራሁ ያሉት። ይሄ ወጣ ነው እንጂ አልተጠያየቅንም። ስለዚህ አንተ የሆነ